እንሰብካለን፣ የሚረግሙንን እንመርቃለን። ልምዳችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ፣ ባንተማ ጌታ። የተከበራችሁ የስርዓት ሚዲያ ተከታታዮች ቤተሰቦቻችን እንደምን ቆያችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? የኔታ እንዴት አሉ? እንደምን ቆዩ? እንደምን ሰነበቱ? አምላካችን እግዚአብሔር ጊዜውን ባርኮ ቀድሶ ለዛሬው ዕለት አድርሶ እንደገና ተገናኝተናል። ዛሬ ያው በሳምንታዊ መርሃ ግብር መጀመራችን ይታወቃል። በዚህ ሳምንት ምን አለ የሚል ስለዚህ ለሁለተኛ ጊዜ ነው ዛሬ መርሃ ግብራችንን የምናስኬደው። ከዚህ ቀድሞ አንድ ጊዜ አይተናል። ዛሬም በዚህ ሳምንት ምን አለ ብለን መተናል እና በዚህ ሳምንት ምን አለ በሚለው መርሃ ግብራችን በቤተክርስቲያን ዙሪያ በምዕመናን ሕይወት ዙሪያ እና በጠቅላላው የቤተክርስቲያናችን ሕልውና ላይ ያሉ አዳዲስ ክስተቶች ካሉ እነሱን የምንዳስስበት መርሃ ግብራችን ነው። ስለዚህ ለዚህ መርሃ ግብር ዛሬ ደግሞ ደርሰናል። የኔታ በዚህ ሳምንት ምን አለ የሚለውን ነው እንግዲህ ዛሬ የምንጀምረው። ሰላም ይበሉን እና በዛው በዚህ ሳምንት ምን አለ፣ እርስዎት ምን ሰምተዋል፣ ምን አይተዋል? ከዛ ደግሞ እስኪ ያየናቸው ልጅ መልካም። እኔም እንደምንሰነበታችሁ እላለሁ። መምህር እንደምንሰነበቱ። እንግዲህ በዚህ ሳምንት ምን አለ መርሃ ግብራችን ነው። በዚህ ሳምንት እንግዲህ ብዙ ነገር አለ። መቼስ ጉድ ሳይሰማ መስከረም አይነጋም ይላሉ አይደል አባቶቻችን። ጉድ ሳይሰማ መስከረም አይነጋም። ያው በየጊዜው የምንሰማው ብዙ ጉድ ነው ያለው፣ ብዙ መከራ ነው ያለው፣ በውስጥም በውጭም በአማኝም በማያምን ይደረግ እና በዚህ ሳምንት እውነት ለመናገር ከእስከዛሬው የበለጠ ነገር ሆኖ አይደለም። እስከዛሬ ብዙ ነገር ተደርጓል። እስከዛሬ ብዙ ክርስቲያኖች ሞተዋል። በዚህ ሳምንት የሞቱት ደግሞ ከነዛ ሲደመር በጣም የሚያሳዝኑ ማለት የአርሲዎች ጉዳይ በዚህ ሳምንት እንግዲህ እሱ ነው በቃ ዓለሚቱ ላይ ያለው ትክክለኛ እውነታ ነገር ነው። እንዲሁ በዓይን የታየ የምዕመናን ጩኸት እየሰማንበት ያለ፣ ድረሱልን የሚል ድምፅ እየሰማንበት ያለ፣ አድኑን እባካችሁ እየተባለ ድምፅ እንደው ለመስማት በሚሰቀጥጥ መልኩ አንደኛ በሕይወቱ ነው ድረሱልን የሚሉ ሰዎችን ማየት፣ ሁለተኛ ደግሞ ሞተው ቀባሪ ያጡ ምዕመናንን ማየት፣ ሶስተኛ ደግሞ ያገዳደል ሁኔታዎችን በቃ እንደው በጣም ላነጋገር በሚከብድ መልኩ ማየት በዚህ ሳምንት ያለው ነገር እንደው ከሁሉ ከነበረው ነገር ሁሉ በጣም የከፋ ነገር አለ እንላለን። የከፋ ነገር አለ። ለምንድን ነው የከፋ ነገር አለን የምንለው? ይሄ ነገር በዛ አካባቢ ላይ ተደጋግሟል። አሁን ግን በቃ በተከታታይ በቃ በቤተ መንግስቱም በቤተ ክህነቱም መግለጫ እየተሰጠ ስለነበረ እዛው ማጣሪ ሂዶ እንኳ አይቶ የሞቱትን ያልሞቱትን አይቶ መጥቶ መግለጫ ሰጥቶ ስለነበረ ከዚህ በኋላ ምንም ነገር አይከሰትም ተብሎ ተስፋ ተሰጥቶ ስለነበረ ይሄ ነገር ሲሆን እውነት ለመናገር በጣም ይዘገነን ነው። በጣም ይዘገነን ነው። እንግዲህ በዚህ ሳምንት ያለው ጉዳይ ያው የአርሲዎቹ ጉዳይ ነው። ሌሎች ነገሮችም አሉ። በጣም ትልቁ ጉዳይ ይሄ ጉዳይ ነው ያለው ነው። እሺ ያው እውነት ለመናገር ያው ሁላችንም ያየነው የሰማነው ያለቀስንበት ያዘንበት ብዙ ምዕመናን በብዙ ተስፋ መቁረጥ ውስጥ ሆነው ቤተክርስቲያንን እየጠየቁበት ያለው ጉዳይ ነው። ብዙ ሊቃውንትን በዚህ ዙሪያ ሀሳባቸውን እየገለጹ ነው። ማህበራትን ጨምሮ ሌሎቹ የቤተክርስቲያን ዙሪያ ያገባናል ባለ ድርሻ ነን ያሉ ሁሉ የድርሻቸውን ያህል እያደረጉ ነው። ከዛም አልፎ ደግሞ በሃይማኖትም ቤተክርስቲያንን የማይመስሉ በሌላ ሃይማኖት ያሉ ለቤተክርስቲያን በሚቻላቸውን ያህል ሀዘናቸውን እየገለጹ ነው። ያው የሚገሉ እንዳሉ ሀዘናቸውን የሚገልጡም አሉ እና እንደው ከሰሙት አንጻር ከሰማነው አንጻር እንደው አንደኛው ይሄ ነገር መደጋገሙ ምን ይነግረናል? ሁለተኛው አሁን ያሉ ድምፆች ወይም አሁን ያለው ጩኸት ምን ያህል ይቀጥላል? እንደው ሶስተኛ ከዚህ በኋላስ ዋስትናው ምንድን ነው? ዘላቂ መፍትሄስ እንዴት ማምጣት ይቻላል የሚለው እንደው እዚህ ላይ ብናየው ይሻል ያስባለሁ። ቅርጽ ያለው እንዲሆን እንደው ሳምንታችንን እንዴት አየ ነው የሚለውን እኛም የበኩላችንን ያህል ሀሳብ ለመስጠት ነው። ስለዚህ መደጋገሙ ምንድን ነው የሚነግረን? እንግዲህ ዞሮ ዞሮ ምዕመናን ለምን ተገደሉ የሚለው ከቤተክርስቲያን ጠባይ፣ ከቤተክርስቲያን ባህሪ፣ ከክርስትና ባህሪ ጋር ስናየው የነበረ ነው። ከክርስቶስ መሪያችን፣ ፍትሐ አውራዳችን፣ ፍጹም መላካችን የተባለ ፍጹም ምልክታችን ክርስቶስ
ዓለም ክርስቶስን ገላለች፣ ክርስቶስን ሰቅላለች፣ ክርስቶስን ያስተማራትን በቃ አትወድም፣ በጎ ነገር የነገራትን ክርስቶስ ሙተዋል። ከዛ ቀጥሎ ተከታዮቹ በሙሉ ሙተዋል። ሐዋርያትም እንደው የሐዋርያትን ሕይወት ስናይ እኮ በሙሉ የሞቱት ሐዋርያት በሰማዕትነት ምናልባት ከቅዱስ ዮሐንስ ወልደ ነጎድጓድ ውጭ ያሉት በተጋድሎ በሰማዕትነት ነው በቃ የሞቱት። እነ ጴጥሮስም ታላላቆቹ ሐዋርያት። ከዛም ቀጥሎ ከእስጢፋኖስ ጀምሮ ያሉ ክርስቲያኖች ይሰደዳሉ፣ ይሞታሉ። አሁን አሟሟቱና አዋጁ ነው የተለየብን። እንግዲህ በዛን ጊዜ የነበሩ ክርስቲያኖች የሚገደሉት አደባባይ ወጥተው ክርስትናቸውን እየመሰከሩ ያጠፋውን እየዘለፉ በአንተ አንመራም እያሉ በቃ ክርስትናችን እኛ በቃ ስለ ክርስትናቸው እየመሰከሩ ነው። የአሁኖቹ እየተገደልን ያለ ነው ወይ እንደነሱ መስክረን አይደለም፣ ወይ እንደነሱ አንገዛም ብለን አይደለም። ክርስትናችንን በይፋ ወጥተን በቃ ለሰማዕትነት ተዘጋጅተን አይደለም፣ መስለን እየኖርን በቃ እየተገዛን ባለንበት በሰላም እየኖርንበት አገራችንነት ብለን በምንኖርበት ነው ክርስቲያኖች እየሞቱ ያሉት። እንግዲህ የሚገደሉበት ዋናው ዓላማ ብለው እኔ ያው ዞሮ ዞሮ ምንድነው የሚገደሉት? ክርስቲያኖች እንዳይበዙ ማድረግ ነው። ክርስቲያን የሌላት ኢትዮጵያ ማድረግ ነው። በቃ እኔ ዓላማው የማንም እሱ እንግዲህ ገና ብዙ ጥናት ይጠይቃል። ክርስቲያኖች በኢትዮጵያ እንዳይኖሩ፣ ቤተክርስቲያን እንዳትኖር፣ ክርስቲያኖች ቢኖሩም እንኳ አንገታቸውን ደፍተው የበታች ሆነው ድምፃቸው እንዳይሰማ ሆነው ተሸማቀው እንዲኖሩ ነው ዞሮ ዓላማ። ሌላ ምንም ዓላማ የለው። ማን ነው የሚያደርገው? እሱ እንግዲህ እንዳልኩት ከማንኛው እስኪ እግዚአብሔር እውነታውን እስኪገልጥ ድረስ ያው የገደሉትን ሰዎች ነው እኛ ዛሬ የምንለው። እንዲገድሉ የሚገፋቸው አካል ግን ማን ነው የሚለውን እንግዲህ ከእግዚአብሔር ውጭ እኛ መርምረን መድረስ የማንችልበት ሁኔታ ላይ ነው ያለ። ዞሮ ዞሮ የሚገደሉበት ዓላማ ግን ከገጸ ምድር እንዲጠፉና ክርስቲያኖች አንገት እንዲደፉ በቃ ኢትዮጵያ ከዚህ ሃይማኖት ነፃ መሆን አለባት ተብሎ የታሰበ ሳ ይሄ ነው እንዲገደሉ እየተደረገ ያለበት ምክንያት እሱ ነው እንጂ አልሰረቁ እኛ እኮ ምክንያት እኮ የላቸውም እነዚያ ክርስቲያኖች። የሰረቀም አይገደል በቃ በመሰረቱ በነፃነት ነው። እንደውም ሌባ ካመለጠ አመለጠው፣ ከተያዘ እንኳ በህግ ስር ሆኖ ትምህርት ነው የሚሰጥ እንጂ እነዚህ ተወልደው ባደጉበት አብረው ልጅ ወልደው ባሳደጉበት አብረው በበሉበት በጠጡበት ማህበራዊ ኑሮ በኖሩበት በክፉ በበጎ አብረው ከማንኛውም እምነት ጋር በተቀላቀሉበት ድንገት ሌሊት ወጥቶ ብድግ ብሎ እንደው ባሉበት መጨፍጨፍ ይሄ ምንድን ነው የሚባል ሌላ ምንም ዓላማ ሊኖረው ይችላል። በቃ ክርስቲያኖች እንዳይኖሩ ከገጸ ምድር ማጥፋት እሱ ነው። እንግዲህ ያው እኛ የክርስቲያኖች ሞት አሁን ስላልተጀመረ እንግዲህ ያው ሰማዕትነት ያለ ነው በቤተ ክርስቲያን እንላለን። ግን ሰማዕትነት ደግሞ ወግ አለው። ሰማዕትነት ደግሞ ደንብ ስርዓት አለው። ሰማዕትነት ሃይማኖት የማይመሰክር ሕፃን እንዴት ነው ለሰማዕትነት የሚበቃው? እንዴት ነው ዝም ብሎ ሞቱን የሚጨፈጨፈው? ለማጥፋት ካልሆነ በስተቀር እኔና እርስዎ እኮ ወተን የምንሰብክ ሰዎች ነን አይደል? ወተን ስንሰብክ አትስበኩ፣ አትናገሩ ምናምን ፍጥጫ ሰጣ ገባ ቢኖሩ መሞት ሊሆን ይችላል። ሰማዕትነት የሚለው እንደው ከቃሉ ዘይቤም ስንነሳ እኮ ምስክርነት ነው። አሁን ምስክሮች ትሆናላችሁ አይደል የሚለው ጌታችን ሲያስተምር ለደቀ መዛሙርቱ እኮ ምስክሮች ትሆናላችሁ ተባሉ። ምስክሮች ሆኑ። አይ አትመሰክሩም የሚሉ ሰዎች ተነሱ። ስለዚህ በአደባባይ ሰማዕት ሆኑ። አሁን ምንድን ነው ይሄን ሰማዕትነት ለማለት እኮ ምኑ ነው የሚያሟለው? ምን መስክረው ነው? ከተኛ የሞተበት ከተኛበት የታረደ ስለምን ምንም ሳያውቅ ስለእምነቱ ምንም ሳይመሰክር ዝም ብሎ ባለበት በሰላም በተኛበት የሞተ ሰው ሰማዕትነት የሚለውን ለማሟላት በጣም አስቸጋሪ። በቃ እንደው እንግዲህ ምን ግን እዚህ ላይ እንደው አሁን እንዳሉት ማን ነው የሚለውን መናገር አንችልም። ብዙ ስራ ይፈልጋል፣ ጥናት ይፈልጋል። ባለሙያዎች ይህን መስራት አለባቸው። እንደ ባለሙያ ምርመራ ላይ የሚሰሩ አካላት ይህን መስራት አለባቸው፣ መፍትሄ ላይ መድረስ አለባቸው። ግን ብርቶች በጣም ረዥም እጅ እንዳለ ግን ያሳያል። ተደጋጋሚነቱ መፍትሄ ማጣቱ የሆነ ልዩ እጃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የማጥፋት ክንዱን ያበረታ ልዩ እጃል እና ይሄን ይነግራል። እንዲህ ገው መደጋገሙ ብቻ አይደለም፣ ተመሳሳይነቱ መመሳሰቡ ራሱ እሱማ እኮ ነው። ጅራፍ የሚጮኸው ጫፉ ነው የሚወረወረው ግን ከኋላ እና የአወርዋሪዎች ምንድን ነው የሚለው ባለሙያዎች እዚህ ላይ ይሰሩበታል ብለን እናስባለን። ግን ተደጋጋሚነቱ ምን ይነግረናል የሚለው ይህን ነው የሚነግረን። በቃ ዓላማ ያለው እንደሆነ ይነግረናል። በዘላቂ የታሰበ እንደሆነ ግብታዊ አይደለም እንደ ግብታዊ እኮ በጣም ግብታዊማ ቢሆን የአንድ ቀንስ ብዙ ያስብ አልነበር? ብዙ ያስደነግጥ አልነበር እንዴ? አላየንም እኮ በአንድ ቀን ያጠፉ ሰዎች እኮ ለህግ ቀርቦ በፊታችን አላየንም እኮ አላየንም። አሁን ግብታዊ ቢሆን እኮ ድንገታዊ ቢሆን እኮ አንደኛ በዛ አካባቢ በአንድ አካባቢ መሆኑ በቅድ በታቀደ መሰረት መሆኑ
የሚያሳየው አንድ አካባቢ። እነዛ ሰዎች ደግሞ እዛው አካባቢ ኑረው ነው አይደል? ትናንትም የገደሉት ዛሬም ኑረው ነው እዛው የገደሉት። ያን አካባቢ እኮ በቃ ኢትዮጵያ ነው። እና ተጠያቂነት አለመኖሩ በራሱ እኛ እገሌ ነው የምንለው ቸግሮን እንጂ በእርግጠኝነት ማወቅ ስላልቻለ እንጂ ረዥም እጅ እንዳለና በዓላማ እየተሰራ እንደሆነማ ገና እንደሚቀጥል ለሱ እኮ ነው የምንጮኸው። ዛሬ ቀጣይነቱ ይታይናል። በዓላማ የተነሳ ይታወቃል፣ ገዳይ አይታወቅም። በቃ ገዳይ አይታወቅም፣ ሟች ይታወቃል፣ ገዳይ ግን አይታወቅም። እና ይሄ ነው ያለው። ዞሮ ዞሮ እንግዲህ የሚነግረን ይሄ ነው። አሁን ያለውንስ እንቅስቃሴ እንዴት ነው? አሁን ያለውን እንቅስቃሴ ማለት አሁን ምዕመናን እየጮሁ ነው፣ እነሱም ድረሱልን እያሉ ነው። ከሀገር ውስጥ እስከ ሀገር ውጭ ድረስ የምዕመናን በብዙ ቦታ በተበታተነ ድምፅ የሆነ መፍትሄ መሆን አለብን፣ ድምፅ መሆን አለብን፣ መድረስ አለብን የሚል ከፍተኛ ድምፅ አለ። የሊቃውንቱ አለ፣ የማህበራቱ አለ። እንደው እየሰማናቸው ያሉ ብዙ አይነት ድምፆች አሉ ከመንግስትም ጨምሮ። ስለዚህ አሁን እነዚህ ድምፆችስ ያስቆሙታሉ? አሁን ያለው እንቅስቃሴስ እዛ ላይ የተፈጸመውን ግፍ እንደገና እንዳይደገም ቤተክርስቲያን እንዳትቃጠል ማድረግ የሚችል ሆኖ ይታያል? እንደው እዚህ ላይ ስትንሽ የሚልበት ብዬ ነው። በጣም ነበር እኮ እንደሱ ዛሬ አይደለም ነበር፣ ከዚህ ቀድሞ ነበር እኮ እንደዚህ በጣም ጩኸት፣ በጣም ልቅሶ፣ በጣም ዋይታ፣ እንደውም አደባባይ ጭምር ተወጡ። በቀጥታ አደባባይ ጭምር ተወጡ። እግዚኦ ተብሎ እየተለቀሰ ነበር። ግን እሱን ማስቆም አልቻለም። ለምን? አስከሬን ታቅፎ ማልቀስና መፍትሄ ማምጣት ሌላ የተለያዩ ናቸው። ይሄ አንዳንዴ አልቃሻ ልጅ አልቃሻ ነው ምትለበና እናት ራሱ ልጅ ተመቶበት ሁሌ እያለቀሰ ከመጣ ትበሳጫል። አባት ራሱ ይበሳጫል። እስከ መቼ ነው አልቅሳ የምትመጣ? አልቃሻ ንፍርቅ ብላ ነው የምትመለሰው። ጠላት ደግሞ ያኛው ደግሞ የደበደበ ደግሞ እያስለቀሰ መላክ ሁሌ ደስተው በቃ ይሄ አሸናፊነቱ የበላይነቱ ሁሌ እያለቀሰ ደስ ሲል ምንም ባይረከው እንኳ ነካ ያለ በቃ ለምን አስለቅሶ መላክ ለሱ ራሱ ደስ ይለዋል። የበታችነቱ ስሜት ይሄ ለቅሶ ትናንትም ነበር ቀጥሏል። ግን መፍትሄ ማምጣት ችሏል አልቻለም። የዛሬ ሲያመጣ ነው እንጃ። ለምን? ከትናንቱ አንጻር በቃ ከትናንቱ አንጻር ትናንትም ጮኸን ዝም አልን። ወደ መፍትሄ አልመጣንም፣ ወደ መጠየቅ አልመጣንም፣ ወደ መሰባሰብ አልመጣንም። ስለዚህ ይሄ ጩኸቱ ጥሩ ነው። ይሄ ጩኸቱ በያለንበት ድምፅ መሆኑ በጣም አስፈላጊ ነው። ሰው እየጮኸ መሞት ባለቤት ካልጮኸ ጎረቤት አይሰማም። እንደ በግ እያሉ ከመሞት እንደ ፍየል እየለፈለፉ መሞትም አንድ ጉዳይ እያሰሙ ዓለም እንዲሰማ ማድረግ በጣም ትልቅ ወሳኝ ነገር። ለምን ሞታችን እንኳ ጎረቤት ይወቅልን፣ አገር ይወቅልን። በቃ ነገ ለታሪክ ይቀመጥ። መቼስ እንግዲህ አየር ላይ መዋልኩ በጣም ለታሪክ ተቀማጭ ለገዳዮቹ ዕዳ ነው። እኛም ታሪካችን የሞትንበትን እንኳ ትውልድ ሊዘክር ይችላል። በዚህ ትውልድ የሚሞተው የሞተበትን አካባቢ እኔ አርሲ ከዚህ በኋላ ግን እንደው ገና በተጸነሰው አይምሮ ውስጥ አርሲ እስከመቼውም በኢትዮጵያ በቃ የደም ምድር ብላ አኬልዳማ ተብሎ የተጠራ የደም ምድር አለ በኢየሩሳሌም ዙሪያ እኮ። ግን እኛ አሁን መጽሐፍ ላይ ተቀምጧል ግን አኬልዳማ ነው የምንለው። ሁልጊዜ የሆነ ነገር በሆነ ቁጥር ምሳሌ የምናደርገው የደም ምድር ብለን የምንጠራቸው ቦታዎች አሉ። አርሲ ከዚህ በኋላ እኮ እስከመቼውም ትውልድ እስከ ለተምጻ ድረስ የደም ምድር ነው የምትጠራው። ይሄን ሁሉ ነው በቃ ማሰብ ያልተቻለው። እና ጩኸቱ ጥሩ ነው። ጩኸቱ ግን ወደ መፍትሄው ስንመጣ ስለ ጩኸቱ እንዴት እንደረግ የሚለው እናያለን። ጩኸቱ ግን ጥሩ ነው የሚለው ነው የማየው። ግን አጫጫሁ አንዳንዴ የሚጮኸውስ ማን ነው የሚለው ግን መጣራት አለበት። የሚጮኸው ማን ነው? እውነት የተቆረቆረ ነው? ዝም ብሎ ማዳነቅ የፈለገ ነው? ማጫጫህ የፈለገ ነው? ለመፍትሄው ዝግጁ የሆነ ነው? አሁን እኮ የሚዲያ አነሳ ሞልቷል። ሚዲያው ላይ እንዳለ ሁሉ ጮኸ። እኛም እንደዛው ነው ሚዲያው ላይ እያሰማን። ግን ጩኸቱ ጥሩ ነው። ጩኸቱ ወደ ተግባር እንዲቀየር ግን ማድረግ አለብን። እኔ አሁን ያለው ጩኸት ጥሩ ነው ነው ማሰማቱ። ምክንያቱም እነዛ ሰዎች እንግዲህ ሲሞቱ ታዲያ የተቸገርነው አሁን ሰው ጎዳና ላይ ወድቆ ስናይ ዝም ብለን አልፈን እየሄድን አይደል? እሱም ነው እኮ በጣም አሁን እየጎዳንም ያለው እሱ ነው። በቃ እየሰማን ዝም በቃ ለመድ ነው ቻል ነው ዝም በቃ እንደዛ ከሆነ ነገሮች ሁሉ እየተለመዱ ሲሄዱ ሞት እንደቀላል ነው። ይሄ ሞት ደግሞ ዝም ብሎ ሞት አይደለም። ክርስትናን እስከ ስር መሰረቱ ነቅሎ የሚያጠፋ ሞት እየሆነ ያለው እንጂ እንደ ቅዱሳን አባቶቻችን በቅተን ጴጥሮስ ሲሞት ሌላ ሺህ የሚያፈላ ቢሆን ሌላ ነገር ነበር። ግን እኛ ሺህ የምናፈላ ደግሞ ሰዎች አይደለም። ራሳችን ተቆርጠን የምንቀር ግዶች ነን። ስለዚህ እኛ እንኳ ቢያንስ ባለው ጮኸን ይህንን ሞት እንድናስቀር መጮኻችን ጥሩ ነው። አሁን እንደው ጥሩ ነው ጩኸታችን የሚለው በደንብ ይያዝ። በሌላ አንጻር ግን አሁንም ቢሆን መካሰሶች ይሄ እኔ ነኝ የመጀመሪያውና ሌላው ደግሞ የማይቆረቆር የማይሰማው አድርጎ ደግሞ መፈረጅ መፈራረጅ በጣም በከፍተኛ ሁኔታ አለ። ይሄ መፍትሄው ላይ እንመጣለን። ግን አሁን ያለው ጩኸት ራሱ ወደ መፍትሄ እንዳንሄድ ጭምር የማድረግ ቅርጽ እየያዘም ጭምር
መካሰሶች አሉ። አንዳንዱ እንደው የሚሳለቅ ሁሉ እያየን ኦርቶዶክሱ ነኝ ብሎ ነው የምንለው። ምክንያቱም ኦርቶዶክሳዊ የሆነ ሰው ውስጥ በምንም ሁኔታ ቢሆን በምን የመጀመሪያው የሚያስቀድመው አካሉ ክርስቶሳዊ አካሉ ወንድሙን ነው። በምን በቋንቋ አይመስለው። አሁን እዛ ስለሞቱት እኮ ስንነጋገር በአካል የትኛውንም አናቅ ማለት በአካል በስጋ ሂደን ያየ ነው ወይም ያነጋገር ነው ምሳ ያበላን የተቀበለን ወይም እንደዚህ በአካል የምናውቀው አይደለም ያለው። ግን ኦርቶዶክሳዊ አካል ኦርቶዶክሳዊ ቤተሰብ ነው፣ ኦርቶዶክሳዊ ህብረት ነው ብለን ነው። ኦርቶዶክሳዊነቱ ነው የበለጠውን ቦታ የሚይዘው በአካል ከምናውቀው በጉርብትና ካለው በላይ ኦርቶዶክሳዊነቱ ትልቅ ክርስቶሳዊ ቤተሰብነት ስለሆነ፣ ስለዚህ አሁን ያለው ድምፅ በራሱ አንድ አይነት ድምፀት ይኖራል ተብሎ አይጠበቅበትም። ካለው ፍላጎት አንጻር ብዙ ቅኝቶች ስላሉ ገዳዮቹን በራሳቸው ደግሞ ከገደሉ በኋላ ደግሞ ቅድም እንዳልነው እጀ ረጅሞች የሚበዙበት ስለሆነ እነሱም ይዘውት የሚመጡት ድምፅ ይኖራል። ግን እኛው ራሱ ኦርቶዶክሳዊ ቤተሰብ ህብረት በድምፅ ራሱ አንዳለ በጣም ጥንቃቄ የሚፈልግ ይሆናል። ድምፅ መሆናችን ጥሩ ሆኖ ግን ቅድም እንዳሉት በተለይ ሚዲያው አካባቢ ያለው ደግሞ አንደኛ በቃ ሙሉ በቃ የቤተክርስቲያን ውስጥ ያለው በሙሉ በድን የማይሰማ የማይለማ የማያገንጥ ለሞተ ኦርቶዶክሳዊ የማይሰማው አድርጎ የሚናገር አለ። በጣም ብዙ ነው እሱ። ሁለተኛው ደግሞ ለንግድም የተዘጋጃል። ይህን ማንሳት አለብን፣ የግድ ነው። ምክንያቱም አንዳንድ ጊዜ አሁን በእኛ ቤተክርስቲያን ችግሮች ሲፈጠሩ የራሳቸውን ችግር የሚፈቱበት አድርገው የሚመጡ ሰዎች አሉ። በቃ የሆነ ቦታ ሰው ተፈነቀላል ወይም የሆነ ቦታ ሰው ሞታል፣ ያንን ቀምተው የራሳቸውን ቤት የሚሰሩ ሰዎች እሱም ጥያቄ ስለሚያስነሳ ወደፊት እንዲህ አይነት ነገሮችንም ድምፁ ላይ መፈለጋል በትክክለኛው መፍትሄ እንድንደርሱ እና ድምፆቹ በብዙ መልኩ ነው የምናያቸው። በአንድ በበጎ የምናየው አለ። ከዛ ደግሞ ችግራችንን ሊያረዝም የሚችል አንድነታችንን የበለጠ ሊሸረሽር የሚችል የበለጠ ቤተክርስቲያኒቷን ህብረት የሚያራርቅ አይነት ደግሞ የድምፀት ጩኸቶችም እንሰማለን። በእርግጥ የአንዳንዶቹ ከመቆጨት ከውስጥ ቅናት የተነሳ ነው የአንዳንዶቹ ደግሞ በዓላማ በእቅድ እዛም አሉበት እዚህም መጥተው የመበታተን ስራ የሚሰሩ ደግሞ እናያለን። በቃ ምንድን ነው ከዚህ በኋላ ምንም የላችሁ አባት የሚባል ምን አለ የሚል አይነት ጩኸቱ ላይ ማዳበሪያ የሚሰሩ ማለት ነው፣ የሚያላቀሱ ማለት ነው፣ አላቃሾች ማለት ነው። በእኛ እንዲያው አንዴት ናት አይደል ሙሾ አውራጅ የሚባሉ አሉ። ሙሾ አውራጅ የምታደርገው ምንድን ነው? የዛሬ 10 ዓመቱንም የዛሬ 20 ዓመቱንም ቤተሰብ ታመጣና ታነሳለች። ከዛ የሞተበት ቤተሰብ እና አስለቃሾች። ይሄን ብለው ምንድን ነው እያየን ስለሆነ ነው። ስለዚህ ዓላማችንን ቀርጻችንን ላለመተው ወይም መንገድ ላለመሳት ድምፃችንንም በደንብ ማድመጥ ይኖርብናል። የራሳችንን ድምፅ የራሳችንን ጩኸትን መልሰን ማድመጥ አለብን የሚለውን ለመያዝ ነው ይህንን ምለው። መፍትሄው ላይስ እንዴት እንሂድ? እንደው ዋናው እሱ ስለሆነ ነው ትልቁ ጉዳይ። ችግሩ ተወርቷል፣ ተነግሯል፣ ተጩኋል። ምንም ያላለቀሰ የለም፣ ያተሳደበ የለም። ጳጳሳትን በቂ ደርሷቸዋል። ጳጳሳትን በቂ ደርሷቸዋል። መምህራንን በቂ ስድብ ደርሶናል። ሁሉም ነው በነገራችን ሁላችን ምን ሆኑ እንደሰው ምን ሆኑ በቃ በድን የማይሰማ የማይለማ የማይነቃ ተብሎ ብዙ አለ እና ግን መፍትሄው ምንድን ነው? ምን ሰራ ነው? ምን ብናደርግ ነው እንደው ነገር የተሻለ መፍትሄ ልናመጣ የምንችለው? እሱ ላይ ብንነጋገር ነው የተሻለ ነው። በጣም ጥሩ ነው። እንግዲህ ወደ መፍትሄው ስንሄድ መፍትሄው ሁላችንም እጅ ላይ ያለው በቃ መፍትሄ አካል ማንም የለም። ሁሉም የመፍትሄ አካል ነው። በቃ ሁሉም የመፍትሄ አካል ነው። አንዱ መፍትሄያችን እንደተባለው ቅድም እንዳልነው በትክክል መጮህ ነው። የምንጮህበትን ቦታ ማወቅ፣ ድምፀታችን በደንብ እንዲሰማ ማድረግ። ሲሰማ ደግሞ የሚያደነቁር ሳይሆን የሚሰማ ጩኸት ሁሉ የሚሰማ አይደለም። የሚጮህ ብዙ ነገር አለ። የሚሰማው ግን በደንብ የጮኸውና በደንብ አጫጫውን አሳምሮ የተናገረው ነው። ስለዚህ ጩኸታችን የሚሰማ ዓለምም የሚቀበለው መሆን አለበት። በቃ ዓለምም ጭምር ተቀብሎት ልክ ነው የሚያሰኝ ይበላችሁ የሚያሰኝ እንዳይሆን ይበላችሁ የሚያሰኝ እንዳይሆን እነዚህ ናቸው። ሁላ ቀባይ የሆኑ ይበላችሁ ለዚህ ነው እንዴ እንደውም አንተም ቀርቷል አንተንም መጨመር ነበር እንዲህ በዚህ አነጋገርህስ እንኳን ያኛውን ማዳን አንተንም መጨመር ነበር እንዳያሰኝ ዓለም እኛው እውነት ነው። ሰው የሚጮኸው ቅድም እንዳሉት እርሶ ከብሶቱ አንጻር በቃ የማይባል ያስብላል። ሁኔታው የማይባል ያስብላል። እውነት ለመናገር በቃ በአንዲት ሀገር ላይ ይህን ያህል ክርስቲያን ሲጨፈጨፍ እንደው ህየባይ ማጣት በቃ በየትም ታግሎ ራሱን የሚያስከብር እንደው ምንም ይሁን ምን ማንም ይሁን ምን ማጣት ሊያስጮህ ይችላል። በቃ ሲያመው ይችላል። ካልሞ በላይ ሲሆንበት ያለቅሳል፣ ይፈነቅላል እና ሊያስብ ይችላል። ግን ደግሞ መቋቋምና ውጦ ወደ መፍትሄ ወደ አቅጣጫው መሄድ በጣም ወሳኝ ነው። እኛ እንግዲህ አቅጣጫው ምንድን ነው ሲባል ቅድም እንዳልኩት አንዱ በትክክል መጮህ ነው።
ይሄ። ሁለተኛ ደግሞ አብሮ መጮህ በአንድ ድምፅ በቃ ድምፃችን አንድ ድምፅ መሆን አለበት። እኔ የምናገረው እርስዎ የሚናገሩት ሁሉም በየሚዲያ የሚጮኸው ሰው የሚናገረው ነገር እውነትም ትክክል ጉዳቱን የሚያሳይ መሆን አለበት። ድምፃችን ተነባብሮ አንድ ጆሮ ውስጥ የሚገባ መሆን አለበት። ብዛት አለን፣ በብዛት ውስጥ አንድነት መኖር አለበት። በብዛታችን ውስጥ አንድነት፣ በደንብ በአንድነት መጮህ። አንድነት መጮህ ሲባል እነማን ነው ሲባል እኛ እንግዲህ መቼም ቤተክርስቲያናችን እንግዲህ ያው አሃዙን በትክክል በእኛ መረጃ በእኔ መረጃ ባላውቀውም ሲባል እንደመስማት ከኢትዮጵያ ሕዝብ ወደ 60 ሚሊዮን ወደ 50 ሚሊዮን ኦርቶዶክስ ተከታይ ይባላል። ይህ 50 ሚሊዮን ኦርቶዶክስ ተከታይ ደግሞ በጣም ብዙ ነው። በጣም አንድ ድምፅ ካለው ብዙ ነገር መስራት ይችላል። አንድ አይነት እይታ፣ አንድ አይነት አካሄድ፣ አንድ አይነት ሁኔታ ካለው ዝም ብሎ ያለ መካሰስ። እንግዲህ መካሰስ ቅድም እንዳልነው ምናልባት ሰው ነገሩ ሲበዛበት ሲነደው ብዙ ሊከስ ይችላል። ተጠያቂ ሌላው ሊያደርግ ይችላል። እውነት ነው። ተጠያቂ አካል የለም ማለት አይደለም። በነገራችን ላይ ከላይ ሆኖ እኛ የምንጠብቀው ሰው አለ መቼም ለመፍትሄ። አሁንም ያን ስለምንጠብቅ እኮ ነው እኛ አቅጣጫችን ወደ አንድ አቅጣጫ የምናደርግ የምንለው የምናያቸው አባቶች ስላሉ ወደ እነሱ ሂደን መቀላቀል ስላለብን ነው። ሂደን እነሱን ካጣን ሌላ ነው የሚሆነው መፍትሄ። የምንሄድባቸው ስላሉ መዳረሻው እስከምንደርስ አንድ ሆነን እንጓዝ የምንለው ለዛ ነው። ስለዚህ ምዕመናን አንድ ሆኖ መጮህ የሚለው አንዱ መፍትሄ ነው። እነማን አንድ ሲሆን ማህበራት አሉ። እንግዲህ ማህበር የሚባል መቼም በብዙ ቁጥር እኔ ቁጥሩን አላውቅም ነበር። አሁን እንደው ሊቀ ጳጳስ ተሰይሞለት ራሱን የቻለ መምሪያ ለነሱ ደግሞ ለሚታወቁት የሚታወቁት በሰፈር ያለው ደግሞ እንደምን እንደሚሰበሰቡ ራሱ ዋናው ለመፍትሄ ካልሆኑ ተሰባስበው ካልጮሁ ማህበር ታዲያ ምንድን ነው? ራሱ ማህበር የሚለው ለቤተክርስቲያን ነው ዓላማው። ሲፈቀድለት እኮ አንድ ሰው ዓላማውን አቅርቦ ነው የሚፈቀድለት። ምን በቤተክርስቲያን ሕግ ለመመራት ለሃይማኖቱ ጠበቃ መሆን ተብሎ እዛ ውስጥ ዝርዝር ውስጥ ገብቶ አሟልተሃል ተብሎ ነው ፈቃድ የተሰጠው። ያ ሰው የሚጮህ ብቻ ነው። እና ማህበራት አጠቃላይ የጉዞ ማህበራት እንበላቸው፣ የጽዋ ማህበራት እንበላቸው አንድ ነው። ሌላው ደግሞ የእኛ ማህበራት አለ፣ የሰባካያ ንብረት የሚባል የሰባካያ ንብረት አሁን አዲስ አበባ ላይ አለ። የሰባካያ ንብረት አለ። ህብረቱ የት ላይ እነሱ ሲጎዱ ለራሳቸው እንደዛ እኮ በዚህ ጊዜ ካልወጣን ለግል ነው የሚሆነው። የጽዋ ማህበራትን ዳቦ ለመቁረስ ጽዋ ለመጠጣት ነው ሊሆን ይችላል። እንጀራ እንደ ሰባካያን ማህበር ደግሞ የሚሆነው ለምንድን ነው? በቃ ዓላማውን የሳተ የሰባካያን ማህበር ነው። ለእኛ ጉዳት ለአንድ ግለሰብ እየሆነ ነው የሚመጣው። አንድ ሰባኪ ሲታገድ ሄዶ ሀገረ ስብከት ለመጮህ ከሆነ ማህበሩ ያ ሰባኪ በሃይማኖቷ ውስጥ ነው ያለው። የሰባኪው እናት ቤተክርስቲያኗ ገና ስትቃጠል እንዴት ስሜት ህብረቱ እዛ ቀን መታየት አለበት። በህብረት መጮህ አለበት። በአንድ ድምፅ ወጥቶ መጮህ አለበት እኮ እንዴ ብረት ከብረት ሲፋጭ ስለት ያወጣል። በቃ እዛ ላይ የሚቆርጥ ይሆናል። ብረቱ ከብረቱ ሲፋጭ በአንድ ላይ ሁለቱ ሲገናኝ ይፋጭና ምን ያወጣል? ብረት ያወጣል። የሚቆርጥ ነገር ያወጣል። ስለዚህ ሰባኪያን ህብረት በዛ ላይ የገዳማት ህብረት አለ እኮ አይደል? የገዳማት ህብረት እንደው የገዳማት ህብረት አባቶች አሁን ወጥተው ፊት ለፊት በቃ ለእኛ መሪ ሊሆኑ ይገባል። በቃ አሁን ይህን ማለት ወጥተው ይናገሩ ማለታቸው ወጥተው ይናገሩ እባካችሁ ብለው ወደሚመለከታቸው ወደ መንግስት አካላትም ወደ በላይ ወደ እኛ መሪዎች ወደ አባቶቻችንም ሄደው በቃ ይህ ነገር እስከመቼ ነው ብለው ራሳቸውን በቃ በአንድነት አቅረቡ፣ በማይበር አቅረቡ። ሁሉም ሰው ቀርቦ መጠየቅ አለበት። በቃ ወደዛ ሽማግሌ መላክ አለበት ወደሚጠየቀው አካል። በእርቅ እንኳን የሚፈጸም ከሆነ ማለት ነው እንደው አስቀይመን በድለን እንኳን ከሆነ እኮ ማሩን በበደልናችሁ በቃ ያጠፋነውን እኮ መጠየቃል። እዛ ቦታ ሄዶ ያጠፋነው እዚህ አካባቢ ምንድን ነው ብሎ ከተፈለገ ያን ማድረግ መሆን አለበት እና ይህም መደረግ አለበት። ምዕመናን ወጣቶች በአንድነት መጮህ አለብን። ስንጮህ ደግሞ መፍራት የለብን። በቃ እሱ ነው በቃ መፍራት የለብን። ከዚህ በኋላ ምን ይመጣል? እንግዲህ መቼስ እንግዲህ ለምን ተናገራችሁ፣ ለምን ጮኻችሁ፣ ለምን ሞትን አላችሁ፣ ለምን አትግደሉን አላችሁ ብሎ የሚገል ካለ እውነትም በነገራችን ላይ አንዱ በጣም ትልቁ ስጋት ወጣቱ ይናገርና የሚለው ምን መሰለው ሚዲያው ላይ ይናገርና እንግዲህ ሞት ነው ይግደሉኝ ምን አለ ማለት ነው። ሞትኩ ብሎ ሲጮህ የሚገል አካል አለ ማለት ነው። እንደዛ ነው የሚናገረው ነው ድምፁ። ምን እንግዲህ ከዚህ በኋላ ሞት ነው ግደሉ ነው የሚለው በቃ ይናገርና እና ይሁን በቃ እንደዛው ደፍሮ መናገር ያስፈልጋል። እንደ ሰባክያንም በየአውደ ምሕረቱ መናገር ያስፈልጋል። ይህን ምንም ልንሸማቀቅበት ወደኋላ ልንልበት አይገባም። ለምን አትግደሉ ስለሆነ ግደሉ እኮ አይደለም ግደሉ እያሉ በአዋጅ አለ እኮ ነው። ግደሉ እያሉ እያወጁ በነፃነት እየኖሩ እያወጁ እየተንቀሳቀሱ ያውም እያየናቸው ያውም አብረውን እየኖሩ ምንም ዝም ካለ እኛ ደግሞ አትግደሉ ብለን እነሱን መጠየቅ የሚያስገድል ከሆነ ነው ታዲያ ሌላ ምን ይደረጋል? እና በቃ ይሄ እኔ አባቶቻችን ከታች ከሚመኑ ከወጣቱ ይሄ ከሆነ ከላይ ያሉት አባቶች ደግሞ ከመስመር ሳይለቅ ነው ከመስመር ሳይወጣ እነሱን አልፎ ሳይሄድ አለማሳለፍ እነሱ መንገድ ይዘው መጠበቅ አለባቸው። በቃ አሁን ሰሞኑን ጥሩ ነው ተጀምሯል። ወደ ሰላም ሚኒስቴር የተባላለ
እንደገና ጳጳሳት ተቋቁመው ወደዛ ሄደ ወደ ቦታው ወደ አብረው እንዲያለቅሱ አለ። እኔ እንደውም መሆን የነበረበት እኮ እውነት ነው። ወደ ሰላም ሚኒስቴር ውስጥ ሁሉም ሰው ላይ ይችላል። ለቅሶ ጋር ሁላችንም መሄድ ነበረበት። አዋጅ መነገር ነበረበት። በቃ ምዕመናን ልቅሶ ከፈሰሰው ደም ላይ ሄዳችሁ አልቅሱ፣ አውጣችሁ ነው ትቢሉ ምን ችግር አለ? ሄደን አልቅሰን ብንመጣ። ሆኖም ግን ጥሩ ነው። አሁንም ቢሆን ቆዩ እናንተ እስኪ እኛ እንሄድ እስኪ ሄደን መቃብሩ አይተን ከሞቱበት ጋር አጽማቸው ካረፈ ደርሰን እንምጣ። መፍትሄ አፈላልገን እንመጣለን። ካሉ እሰዩ። እኛ የምንጠብቀው እሱ ነው። ጩኸቱ ለየብቻው አይሆን የምንለው ለዛው። ከዛ እኔ ግን የምለው አባቶቻችን ላይ በጣም ጥንቃቄ እየወጣ ነው። መመኑ አልፎ እየሄደ ነው። አባት የለንም ማለት ጀምረዋል። አባት የለንም አለ ማለት አንድ ወጣት ነገ ወዴት እየሄደ በወደ ምረትም ጭምር እንግዲህ ያየሩ ሚዲያ አይደል ተንቀሳቃሽ ሚዲያ ቁሞ ብቻውን ይጮህልሽ። እንዴት ሰው ሞቶ ብር ትለምናላችሁ? እናት ለማኞች፣ እናት ለቀምቃኞች፣ እናንተ የብር የምትሰበስቡ እኛ የማትፈልጉ አለ ማለት አንድ ወጣት በህዝቡ ሁሉ ቢነሳ ምን አስበዋል? ነገ የሁሉ ጮኸ እንዴ እኛን በቃ አታስፈልጉን ብሎ ከመድረክ አስወረዶ እሱም ከቤተክርስቲያን ከመጥፋቱ እኛም ከመጥፋት እርስ በርሱ ከመጥፋታችን በፊት ከጠላት መዳን አለብን። እኛ አሁን ጠላትን ነው የምንፈራው። አሁን ገበያውን ነው የምንፈራው። እዚህ አላድነው ከሞታችን በላይ ደግሞ ቀድመን እንዳንሞት በቃ ራሳችን እንዳንሞት መጠንቀቅ ያስፈልጋልና አባቶቻችን የተጀመረው ነገር ዘላቂ እንዲሆን እኔ አሁን በጣም ተስፋችን እኔ እንግዲህ ብዙ በጣም እንደተባለው ከአቅም በላይ ሆኗል። ተሟጧል ግን ማለት አልችልም። እኔ አሟጥጫለሁ አለ ከአቅም በላይ ሆኖብኛል። እንደኔ ምንድነው የሚሉት ነው መልካም ከምጠብቀው በላይ አልፎ ጥግ ላይ ደርሶብኛል። በቃ እኔ ከአባቶች የምጠብቀው ነገር በቃ ጥግ ላይ ደርሶ ተስፋ መቁረጥ ወደሚለው አቅጣጫ ምን እየሰሩ ነው ብሎ ወደ ውስጥ እነሱን አባቶቻችን ካልሆነ አቅጣጫ ወደ መጠርጠር ጭምር ለመሄድ ህሊና እየደረሰ ነው። በቃ ግን እነሱ ደግሞ የያዙትን ስለማናቅ ያሰቡትን ስለማናቅ የሉም ብሎ በደምድም ላይ ደግሞ ያስቸግራል። አሉም አሁንም መግለጫ እየሰጡ ነው፣ እየጮሁ ነው። በዚሁ መግለጫ ብቻ ግን በቂ ስላልሆነ መሬት ላይ እንዲያወርዱ በህብረት ከአባቶቻችን ዘምሮ ዘማሪያን እንዴ አውደ ምሕረት የሚዘምርባት ዘማሪ ቤተክርስቲያኑ ስትሞት ወጥቶ ስለ ቤተክርስቲያኑ ያለቀሰ ዘማሪ ነገ የትኛው አውደ ምሕረት ላይ ነው የሚቆመው? እንዴ በአበል ተጋብዞ መምጣት ምን ይሰራል እንዴ? የትኛው ሰባኪ ነው ነገ በየአውደ ምሕረቱ አበል ተከፍሎ የምንዞረው? ዛሬ ስለነዚህ ስለሞቱ ስለ አውደ ምሕረታችን ካልጮህን የትኛው መድረክ ላይ ቆመን እናስተምር ፈለግ? በየትኛው ደሞዝ በየትኛው አበል? እኛ አበሉ አይደለም አበል እንደው ክርስቲያን ሲጠፋ እንደው ተልኳችንስ ትልቁ የትኛው? ተልኳችንስ ምዕመናን ማዳን አይደለም? ለድምፅ መሆን አይደለም? የአቤል ድምፅ ራሱ ይጮሃል፣ ግድ የለም ዞሮ ዞሮኛ ጮህንለት ማንጮህንለት እኮ እግዚአብሔር መቼም እኛ እስከምንነግረው ተኝቶ አይደለም። እግዚአብሔር ያውቃል። እግዚአብሔር መቼም እኛ እስከምንነግረው ቆይ እስቲ ተሰባስበው ይምጡ ብዙ ድምፅ ይሁን ለምስክር ይብቃኝ ብሎ አይደለም። አይ ምን ጮህ እኮ ለራሳችን የሞቱት ደም እግዚአብሔር ፊት ይጮሃል። ኦሪት ዘፍጥረት ምዕራፍ 4 ቃየል አቤልን ሲገለው እኮ አቤል ጮህ ያልነበረው ድምፁ ይሰማ የሚል አልነበር ያለው አቤል ብቻ ያለው ቃየል ብቻ አቤል ነው እሱን ገሎታል። ከዛ ግን እግዚአብሔር ምንድን ያለው ደሙ ከምድረ በዳ ወደ እኔ ይጮሃል ወንድም ሄደ እና ደማቸው ይጮሃል። ግን እኛ ምን ጮህ ለኛ ተረኞች ስለው ለእናንተ አልቅሶ አይደል ያልኩት እናንተ ኢየሩሳሌም ኮሌጃሪስት ለራሳችሁ እና መፍትሄ ለራሳችን መፍትሄ ለራስ ነው። በቃ እሱ ነው እኮ እየቀጠለ እኮ ነው። መቼስ አሁን ዳርዳሩን አጥብቦ እነሱ ካለቀ በኋላ እኮ እዚሁ ጭፍልቅ ነው። ዘባላ ችግር የለም። ስለዚህ ይሄ ደግሞ እንደተዘጋጀ በደንብ ማወቅ ደግሞ መረዳት አለበት። እኔ አሁን ልናስገነዘብ የሚገባው መፍትሄው ለወጣቱ ማስገንዘብ አለበት። በቃ አሁን ይሄ በአውደ ምሕረት ዝም በሉ፣ እንደዚህ አትስበኩ፣ እንደዚህ አትበሉ እውነት ነው የምንለው ግደሉ አለ ግደሉን አንሰብ ንቁ፣ ጠብቁ፣ ራሳችሁ ተጠቀቁ ማለት ነው። ወጣቱ ጎረቤቱን በደንብ ማየት አለበት። ከዚህ በኋላ እንዴ ምንድነው እየተዘጋጀ ያለው? ምንድነው ለኛ እየሆነ ያለው? ምን እናውቃለን እዚህ ውስጥ የተዘጋጀልን? ስለዚህ ራሱን ጠብቆ ተጠንቅቆ መሄድ አለበት። እንግዲህ መቼስ ሰላም በአንድ ሰው ፍላጎት ብቻ ይመጣል፣ ዘምቶ መኖር ለሁሉም ነው። ስለዚህ ወጣቱ ቢያንስ እንኳ ሲመጣው መመከት አለበት። ቢያንስ እንኳ ሲመጣበት መሮጥ አለበት። ለመሸሽም ሸሽቶ እንኳ ማምለጥ አለበት። ስለዚህ ወጣቱ ማንቃት አለብን እንጂ ማደብዘዝ፣ ማደንገዝ፣ ዝም በሉ፣ እንዲህ አትናገሩ፣ ጠብ አትስበኩ እውነት ነው። ለሚገለን ግን እንደው አልፎም አስፈላጊ ከሆነ እኔ ሆነ ለመናገር እንደው ያው እንግዲህ በመሳሪያ ግደሉ ባንልም በቀጥታ ግደሉ ባንልም ተከላከሉ የሚለው ግን ሲከላከል ግን ቢገል ራሱን መከላከል የሚለው ወሳኝ ነገር ነው። በነገራችን ላይ አሁን ከዚህ ጋር አሁን ከመፍትሄው ጋር ተገናኘ ቅድም እንዳልኩት መፍትሄውንም የሚያርቁ ሰዎች አሉ። መፍትሄው ሩቅ እንዲሆን ወይም ደግሞ አሁን ያለውን ድምፅ ራሱ የችግር አካል ለማድረግ የችግሩ አካል ለማድረግ ጠምዝዘው ፖለቲካ ነው ምናምን የሚሉ ሰዎች አሉ። በነገራችን ላይ ከፈለጉ ፖለቲካ ይሁን በነገራችን ላይ መምህር ከፈለጉ ፖለቲካ ይሁን በቃ እኔ ስሞት ፖለቲካ የሚሰራልኝ ፖለቲካ የሚያርገው ማስቲካ የሚያርገው ምንም የሚያርገው በምንም ይተርጉም
ዋናው ነገር ያልሞት እዛ በኋላ ስለኔ ሞት በኔ ሞት ላይ እሱ ፖለቲካ ነው እያለኝ እሺ ለአንተ ፖለቲካ ከሚሆንብህ አንተን ከሚያስቀይም እኔ ልሞት እኔ ዝም ብዬ ልሞት እንትን እንዳለው ሁልጊዜ የተለመደ አባባል አለ አይደል? ሰውየው ነገሩን ውጅ ብዬ በላው እና አጠገቡ ሌላ ሰው ተኝቷል እና ምንድነው የምሰማው ድምፅ ሲለው አይ ዝም በል የኔ እግር እየበላ ነው። እንግዲህ የእሱ ግር የሚበልጠው እሱ ግር እና ይህን የሚሉ ሰዎች አሉ። በነገራችን ላይ አሁን ቤተክርስቲያን ቀጣይ ባለው ጉዟ ውስጥ በጣም ትልቁ እንቅፋት ነው። በጣም ትልቁ እንቅፋት ምክንያቱም ቤተክርስቲያን በእንዲህ አይነት ሁኔታ በእንዲህ አይነት ቀን በእንዲህ አይነት ጊዜ ምዕመናን እንዲህ አይነት መከራ ሲደርስባቸው እንዲህ አይነት ስደት ሲገጥማቸው አይናችን እያየ ቤተክርስቲያን እንግዲህ ይሄ ዓለም ያልመነው ማለት ከ100 ዓመት በላይ የቆየ ቤተክርስቲያን በአንድ ጊዜ ሲነድ ታሪክ ነው፣ ቅርስ ነው። ሲነድ እዚህ ላይ ድምፅ አለማሰማት እኔ ብለው ወይ ቤተክርስቲያን አካል ሆኑ ቤተክርስቲያንን የሚመሩ ሰዎች ሆነው ቤተክርስቲያን ይመለከተናል ብለው ደሞዝ አበል ብዙ ይሄን ብለው ለደሞዝ አበል ያገለግላሉ ማለት ግን አይደለም። ቤተክርስቲያን ግን እየከፈለቻቸው ካልተናገሩ ድምፅ ካልሆኑ እያገለገሉ ያሉት ላበል እና ያንን እያገኙ እንደገና ደግሞ የሚጮኸውን ድምፅ ምዕመናን የሚጮሁትን ድምፅ ደግሞ በሌላ እንዲተረጎም የሚያደርጉ ሰዎች ይሄ በጣም መርገም ነው። በነገራቸው ነገ የነዛ ንጹሐን ደም የገዳዮችን ፍትህ ወይም ገዳዮቹ ላይ እግዚአብሔር እንደሚበቀል ሁሉ ዝም ያሉትን እንዳውም ከዝምታ አልፈው ደግሞ አይ አትጩሁ የምትጮሁት እንደውም ፖለቲካ ነው ብለው የሚተረጉሙትን የበለጠ ከገዳዮቹ እኩል በእግዚአብሔር ዘንድ በቀል የሚያመጣ ድምፅ ነው እና በሰውም ዘንድ በትውልድም ዘንድ በትውልድ በታሪክ ዘንድ የሞተውን ሰው ዝም ብለህ ሞት ብሎ ከገዳዮቹ በላይ ሞቱን እንዳይናገር እንዳይጮህ ወንድሙ ሞቶበት እንዳያለቅስ የሚያደርግ ሰው ከገዳይ በላይ በቃ ገዳይማ እንደ ጠላት የጠላት ጠላት የኛው ነው። አስከሬን ይዞ እንዳይለቀስ የሚያደርግ ነገሮችን ሸፍኖ እንዲቀሩ የሚያደርግ እንዳልሞቱ በቃ ምንም እንዳልተፈጠረ የሚያደርግ ከገዳዩ በላይ ነው። ገዳይማ እኮ ሲገል ተኩሶ ነው ያጮህ ነው ያባረረ ያቃጠለ ነው በዋጅ እየተናገረ ነው እየገደለ ይሄ ለምንድን ነው ሰዋዊነት የጠፋው? አሁን ለምሳሌ ጌታችን አምላካችን አልዓዛር መቃብር ቦታ ሄዶ የመጀመሪያው ያደረገው አልዓዛርን ከማስነሳቱ በፊት ማልቀስ ነው አይደል? አለቀሰለት አይደል? ለአልዓዛር አለቀስ እንደሚያስነሳው ያውቃል። ከደቂቃዎች በኋላ አልዓዛር ከነመግነዙ ብድግ ብሎ እንደሚነሳ ያውቃል። ስልጣን አለው፣ ግን አለቀሰለት። ለምንድን ነው ይሄ ነው ብሎ ፍረጃ ከመስጠት በፊት ስም ከማውጣት በፊት እንቅፋት ከመሆን በፊት ቅድሚያ ማዘንን ምድር ወሰደ። ቅድሚያ በቃ ለዚህ እናዝናለን፣ ያሳዝነናል፣ እናለቅሳለን፣ ይሰማናል ብሎ መጀመሪያ ከዛ ለመጀመር ምንድን ነው ይሄ ሰብአዊነት ራሱ የጠፋው? መንፈሳዊነቱ ይቀር በቃ መንፈሳዊነቱ እሺ መንፈሳዊነት ከፍታ ነው፣ ግን አሁን እኮ ሰብአዊነት ነው የጠፋው። ይሄን የምንለው ግን ለሁሉም አይደል፣ በተወሰነ ደረጃ ግን እንዲህ አይነት ዝምታ ውስጥ ያሉ ሰዎች በቃ ዝም ብለው የሆነ ጊዜ መጥተው ደግሞ ያን ጊዜ ጮኻችሁ ምን አመጣችሁ ይላሉ። ይሄ ነው በነገራችን ላይ ካለፈ በኋላ ይመጡና ምን ትናንትናም ህዝቦች ጮኸው ነበር፣ ምዕመናን ጮኸው ነበር፣ ምን አመጡ? ትናንትናም ጮኻችሁ ነበር፣ ምን ለውጥ አመጣችሁ የሚል ስላቅ እንዲህ አይነት ዓላማ ያላችሁ አሉ። ዙሮ ግን መፍትሄው ምን ይሁን ለሚለው ቅድም እርሶት ያሉት አለ። ይሄ በአንድነት መጮህ፣ አንድ ድምፅ መኖር፣ ከዛ ደግሞ እያንዳንዳችን ምን ላድርግ፣ ምንድን ነው ማድረግ ያለብን ለመዳን በህይወት ለመኖር በህይወት ለመኖር። ምክንያቱም አንድ በጣም ጥሩ አባባል አለ። በጣም ጥሩ አባባል ብለው ምንድን ነው ሁላችንም የሚያስማማ እኔ ዛሬ እዚህ ያለሁት አርሲ ባለመሆኔ ነው። እኔ እዚህ ያለሁት አሁን አርሲ ውስጥ ባለመሆኔ እዛ ጎን ከሚሞቱት ላለመሆኔ ምንም ዋስትና የለኝም። ካህናት ተገለዋል፣ እዛ ያሉ ሊቃውንት ተገለዋል፣ ምዕመናን ታርደዋል፣ ህፃናት ታርደዋል፣ አረጋውያን ታርደዋል። በምንም የለየ ሞት አይደለም፣ ሁሉ ላይ የታወጀ ሞት። ስለዚህ እኔ ያለሁት እዛ ባለመሆኔ ነው። ስለዚህ ነገ ደግሞ እኔ ጋር ያ እነሱ ጋር ያለው እነሱን ጨርሶ እኔ ጋር ባለመምጣቱ ምንም ዋስትና የለኝም። ስለዚህ ምንድን ነው ማድረግ ያለብን? እንዲያደርጋል እንደ ማህበር እንደገና ቤተክርስቲያንን ደግሞ እንደሚመራ አካል ቤተክርስቲያንን እንደሚያስተዳድር አካል እያንዳንዱ ምንድን ነው ማድረግ ያለብን ብሎ ወደ ውስጡ መግባት አለበት። ወደ ራሱ መመለስ አለበት። ከራሳችን ጋር መነጋገር አለበት። በቃ ነገ ምንድን ነው የሚጠብቀን? ቅድም እርሶት ያሉት ነው። ትውልዱ ድንበር አልፎ እየሄደ ድንበር አልፎ የካህናትን ድንበር የጳጳሳትን ድንበር አልፎ እየሄደ አልፎን እየተራመደ ና ብለህ ነው ብንመልሰው ወደማይመለስበት ጫፍ ያንን መመለስ ካልቻልን ዛሬ እንችላለን ነው የሚለው ጥያቄ ነው። አሁንስ ይህንን ወደፊት እየሄደ ያለውን አሁንስ እንመራዋለን ነው እንደርስበታለን ነው የሚለው ጥያቄ ነው። ግን አሁንም ቢሆን አቅማችንን አሟጥ ቤተክርስቲያን አገልግሎት ላይ ያለን ቤተክርስቲያንን በመምራት ላይ ያለን ሁሉም
ይህንን አሁን ያለውን ስሜት የሚመራ አይነት መፍትሄ ይዞ ካልመጣ ቤተክርስቲያንን የሚያድን የችግሯ ደራሽ ሆኖ ካልመጣ ነገ በእርግጠኝነት የመደማመጣችን ጉዳይ፣ የመከባበራችን ጉዳይ፣ የአባትና የልጅ ጉዳይ በፍጹም አደጋ ውስጥ የለምም ደግሞ። ስለዚህ ይሄ ነገር ከመሆኑ በፊት ሁሉም ራሱ ውስጥ መግባት አለበት። ማህበራት በራሳቸው ውስጥ መግባት አለባቸው። አሁን ቤተክርስቲያንን በከፍተኛ ሁኔታ በዓላት በመጡ ቁጥር የሚያጨናንቁ ማህበራት የት አሉ? ከማህሌቱ ጋር ሲገፉ የነበሩ፣ ከቁርባኑ ጋር ሲገፉ የነበሩ፣ አደባባይ ወጥታችሁ ነጭ ለብሳችሁ ካልዘመራችሁ ብለው አጀንዳ ሆነውብን የጌታችንን ልደት እንኳ በማለት እንዲያናከብር ማህሌታችንን ያደበዘዙ ሰዎች አሁን ሊገሉ ሂደው እኮ የት ነው ያሉት? ነው ጥያቄ እሱ የት ነው ያሉት? አሁን እና ይሄ በጣም መፍትሄው ላይ ለመስራት በጣም ወሳኝ ነገር ነው። እውነት ለመናገር ሁሉም ሲወለድ የዘመሩ ሲሰቀል ያላቀሱ የት አሉ? ሁሉም ሰው የመፍትሄ አካል አይደለም። በነገራችን ማለት ሁሉም ሰው ድርሻ አለው፣ ግን ሁሉም ሰው እኩል ሀሳብ እንዲያወጣ አይጠበቅም። የበለጠ የሚጠበቅባቸው ሁሉም ክርስቲያን ለቤተክርስቲያኑ መቆም አለበት። የበለጠ የሚጠበቅባቸው ግን እኔ ሁለት አካላት ማንሳት እዚህ ላይ ፈልጋለሁ። አንደኛው በሀሳብ ደረጃ ቤተክርስቲያን በቃ ስሩኝ፣ ልጆችን ምሩልኝ፣ አስተምሩልኝ፣ አቅጣጫ አሳዩልኝ፣ አንቁልኝ፣ ቀስቀሱልኝ ብላ የሾመቻቸው የመደበቻቸው ሊቃውንት መምህራን በጥናት በምርምር ቤተክርስቲያንን እያገለገሉ ያሉ በዩኒቨርሲቲ በልዩ ልዩ ተቋማት ያሉ ስልጠና የሚሰጡ መምህራን እዚህ ላይ አሁን መፍትሄ ማምጣት አለባቸው። እዚህ ላይ ወገናቸውን አስረው ሀሳብ መውለድ ያለባቸው፣ መፍትሄ መውለድ ያለባቸው። እኔ አሁን በዚህ ጊዜ መተኛት አለብን ብዬ አላስብም። ሁላችንም ለመፍትሄው ሌሊትና ቀን ወድቀን መፍትሄውን መውለድ ያለብን። በቃ ጊዜ የሚሰጥ አይደለም። አሁን የሚያዘናጋ አይደለም። እነዚህ ሰዎች እኮ ሌሊት ተኝተው ባሉበት ነው የተገደሉት። ስለዚህ ተኝተን የምናስበው አይደለም። ሌሊትን ነቅተን ይህንን ስራ መስራት አለብን። ደግሞ በጣም ብዙ ልጆች አሏት ቤተክርስቲያን ይህንን መፍትሄ ማምጣት የሚችሉ ሀሳብ መውለድ የሚችሉ እናያቸዋለና እናውቃቸዋለና። ለምንድን ነው ይህን መፍትሄ ማምጣት ያቃታቸው? ፍርሃት ከሆነ ቅድም እንዳልነው አይቀርም፣ ለማንም ሊሆን አይቀርም። ፈራንም አልፈራንም ዞሮ ፈሪ ቀርቦ ይሞታል አሉ። ፈሪ ሳይሞት ይሞታል አሉ። እና ሳይሞት መሞት የለብንም። እና አንደኛው እሱ ነው። ሁለተኛው ቤተክርስቲያንን በመምራት በማስተዳደር በኃላፊነት ያለ ነገር፣ ይሄ በጣም ወሳኝ ነገር ነው። ማንን ነው የበላይ የሆኑ በማን ላይ። ስለዚህ የበላይ መሆናችንን መፍትሄ በማምጣት ማረጋገጥ የበላይ መሆናችን መፍትሄ በመያዝ መምጣት አለብን። አለዛስ ከታች ያለው ፈንቅሮ ይሄዳል። አንድ ጊዜ የሄደ እንደሆነ ደግሞ መመለስ በፍጹም አይቻልም። ስለዚህ አሁን እነዚህ ሁለት አካላት እንደው በዋናነት ነው የምለው። አንደኛው ቤተክርስቲያንን በመምራት ላይ ያለን ምለው አገልግሎቱ ላይ ያለን ማለት ጭምር ነው። ሁለተኛው ደግሞ በመፍትሄ ዙሪያ በሀሳብ ዙሪያ ቤተክርስቲያን በቃ አስተምሩ፣ ሀሳብ ውለዱ ብላ የሾመቻቸው መምህራን እዚህ በማቴዎስ ወንጌል ላይ አይደል ያን ጊዜ ወልደው ለሚያሳድጉ መምህራን ወዮላቸው የሚለው። ስለዚህ በምታምጥ ልጅ በምትወልድ እናት መስሏቸው መምህራን። ስለዚህ ያንን ምጥ አሁን መምህራን አለ ድርሻ መውሰድ ያለባቸው። በቃ ይህንን መፍትሄ በማምጣት ዙሪያ ይህን ማድረግ አለብን እያስባሉ። ሌላው በተለይ ወጣቶች አካባቢ እዚህ ማህበራት አካባቢ አልፎ አልፎ በስሜት ማሰብ አያስፈልግም። በስሜት ማሰብ ማለት ዝም ብሎ በንዴት በብስጭት ማሰብም መናገርም መፍትሄ አይደለም። መፍትሄ የሚመጣው በምንድን ነው ከተባለ መጀመሪያ ስሜትን፣ ሀሳብን ምንድነው ይሄ ንዴትን፣ ብስጭትን ዋጥ አድርጎ ከዛ መፍትሄው ላይ ነው ማተኮር ያለብን። አሁን ዝም ብሎ በስሜት ወጥቶ ቃል መዝራት፣ ቅድም እንዳሉት ለሌሎች ዱላ ማቀበል፣ ለሌሎች በሉን እንቁ፣ ይሄው እንዲህ ነው የሚሉት ኦርቶዶክሳውያን ቃል። አንዱ ራሱን መቆጣጠር ያቃተው በተፋው ቤተክርስቲያን ትወቀሳለች። ስለዚህ የምንወረውራቸው ቃላት፣ የምንሰጣቸው አስተያየቶች በጣም በተሰላና በታሰበበት ነገር መሆን አለበት። ዞሮ ለመፍትሄው መሆን አለበት። ያቺ የተወረወረች ሀሳብ ብድግ ብላ መፍትሄው ላይ መዋል አለበት። እኛም አሁን እየሰጠን ያለ ነው ሀሳብ መፍትሄ የሚያመጡ ሰዎች አንድም ይሁን ሁለት ቃል ወይም አንድም ይሁን ሁለት ጡብ ከዚች ውሰዱ ከምንሰጣት ሀሳብ። ከዛ በኋላ ደግሞ ሌላውን ከሌላው ሌሎች መምህራንም እየሰጡ ስለሆነ ሌሎች መምህራንም ሀሳብ እየሰጡ ስለሆነ ስለዚህ ያንን ማድረግ ነው። ሌላውና ትልቁን እዚህ አሁን እንደው እዚህ ላይ ማንሳት የምፈልገው አሁንም ቢሆን እንደ ስጋት ወይ ደግሞ እንደ የሆነ ጫፍ የቆመ አድርጎ ደግሞ ሌላውን መፈረጅ ማቆም አለ። አሁን ደግሞ ሌላው ችግር የለም። አሁን ሀሳብ የሚሰጡ መምህራን፣ ሀሳብ የሚሰጡ የቤተክርስቲያን ልጆችን፣ ሀሳብ የሚሰጡ ማህበራትን በቃ የሆነ ነገር ፈርጁ እንደዛ አድርጎ ማሰብ አደጋ ነው። ይሄ እንደትናንቱ አይደለም። በነገራችን
አሁን ያለንበት ዘመን እንዴት ናት? ትናንትና ሚዲያ ያልነበረበት ዘመን፣ በጣም ትንንሽ ናቸው ሰው የሚገናኝባቸው ነገሮች። አሁን አንዱ ሰው ቢነካ ሌላ ቦታ የመድረስ ዕድሉ ሰፊ ነው። ስለዚህ ከመፈራረጅ ከመነቃቀፍ አንዱን አንዱ ጫፍ ወስዶ ከማቆም በቃ ለመፍትሄውና እንነጋገር፣ እንወያይ። ለቤተ ክርስቲያናችን ዘግተን መደባደብ ካለብን እንደባደብ፣ በቃ በርዘት እንነጋገር። መምህራን አለመናቅ፣ ምን ያመጣሉ አለማለት፣ ምን ያመጣሉ ነገር ምን ያመጣሉ፣ ይጩሁ፣ ልማዳቸው ሚዲያ ልማዱ ይጩሃል፣ ነገም ዝም ይላል ወደ ማለት ነው። በነገራችን ላይ ተደጋግሞ ለምሳሌ አንድ ጽሁፍ ነበር ጸሐፊውን እንግዲህ እና የጆሮ ዘመንና የቀንድ ዘመን ይባል እና አንድ ጥጃ በጆሮ ዘመኑ ጆሮውን ይያዛል በጆሮ ዘመኑ በቃ ጆሮውን ተይዞ ወደሚፈልገው ይሄዳል አይደል? የሆነ ጊዜ ቀንድ ያወጣል፣ የሆነ ጊዜ ቀንድ አሁን ከጆሮ እየተሻገርን ነው አሁን ያለውት። ስለዚህ አሁን ዝም ብሎ ያው በቃ እንደ ድሮ ጆሮውን ይዤ እንደፈለኩ አደርጋለሁ ይባልበታል። ለምን? አንደኛ ተስፋ የቆረጠው እየበዛ በራሱ ላይ ተስፋ የቆረጠው እየበዛ ራስ ማጥፋት የበዛው ለምንድን ነው? ትውልዱ ተስፋ እየቆረጠ ነው ማለት ነው። እንዲያውም ለቤተ ክርስቲያን መሞት ለክርስቶስ መሞት አግኝቼው ነው ወደሚል ነው እየሄደ ያለው። ስለዚህ ተስፋ መቁረጥ እየመጣ ነው። አንድ እሱ ነው። ሁለተኛው ጥያቄዎች ከመደጋገማቸው የተነሳ መልስ ከመጥፋቱ የተነሳ ቀንድ እያወጣ። ስለዚህ እንዲህ አይነት ነገሮች እንዳይሄዱ በተቻለ መጠን ሰብስቦ ያንን መፍትሄ ሊያመጡ የሚችሉ ሰዎች አንድ ላይ አድርጎ ማናገሩ፣ አለመፈራራት። እንዴ ገሌንማ ካመጣሁት ይናገረኛል እንዲህ ይለኛል እሱንማ በሩቅ ከተባለ መፍትሄ የሚመጣው ማለት ነው። ሀሳብ የሚያመጡ ሰዎች እንውስድ፣ ንገሩ፣ በቃ እንነጋገር ብሎ ይሄ ነው። እውነት ለመናገር ለአባቶቻችን የምንሰጠው እንትን ይሄ ምክር ሀሳብ በቃ ልጆቻቸውን ሰብስበው ሊቃውንቱ እንውስድ፣ እንነጋገር፣ በቃ ንገሩ፣ እንንገራችሁ። ከዛስ ወደ መፍትሄዋችሁን አምጡት። እኛም ይሄን እናስበናል፣ እናንተ ያላችሁት ነው። እሺ በቃ እናንተ ስራችሁን ስሩ፣ አስተምሩ ምዕመኑ፣ እኛ ደግሞ ወደ መፍትሄው እንሄዳለን። አግዙ ተብሎ ወደ መፍትሄው መሄድ አለብን። አለዛ ተበታትን። እንዲህ አይነት ጩኸት በበዛ ቁጥር ግን ነገ የአባቶቻችን ሚና ድርሻ በጣም አደጋ። በቃ አሁን የምጠብቀው አሁን እኛም ተናግረን የትኛውም የሚዲያ አካል በሚዲያ ተናግሯል። ማንም ብዙ መምህራን ጮኸዋል። አሁንም እኮ ሌላውን ምዕመናኑ ወደ አቅጣጫ እስከምንመጣ ድረስ ለምንድን ነው ተረጋጉ ብዙ አትወሩ የምንለው? እሱን ስለምንጠብቅ አሁንም እኛ የምንፈልገው ሰላም ሚኒስቴር ጋር ተነጋግረው ተመልሰው ቤታቸው ቁጭ እንዲሉ፣ አርሲ ሄዶ አልቅሰው መጥቶ ቁጭ እንዲሉ አይደለም። እኛን በያለንበት ያውቁናል። በቃ መምህራኑ እስቲ አስተያየት ሰጥታችኋል፣ መፍትሄው ምንድን ነው ብለው አቅርበው ሰባኪያንን በየደረጃው በጠቅላይ ቤተ ክህነት ደረጃ ታላላቁ ይሁ ቀጥሎ በሀገረ ስብከት ደረጃ ወደታች ያለነው ደግሞ በክፍለ ከተማ በሀገረ ስብከትም ደረጃ በክፍለ ከተማም ደረጃ በአጥቢያም ደረጃ በቃ ምንድን ነው መፍትሄ የምናመጣው? ምዕመናን እንዳይሞቱ እኛም ነገ ወደዛው እንዳንቀጥል ለሞቱትም ከዚህ በኋላ የመጨረሻው እንዲሆን በጅምላ መጨፍጨፍ እንዲ ይሰቀጣ አንድ መቃብር ላይ 40-50 ክርስቲያን ሲቀበር ማየት በጣም እንዴት ነው ሊያስተኛ የሚችለው? እና አሁንም የምንጠብቀው እሱ ነው። አሁን ሁሉንም እኮ ተረጋጉ፣ ብዙ መምህራን አሁን ሀሳብ እየሰጡ ነው። ተረጋጉ፣ አንደበታችሁን ጠብቁ፣ አባቶቻችን ከመነጠል እንቆጠር፣ በእነሱ እንመራ፣ እስኪ እኔ የሚሉትን እየጮህነ ነው እየጠየቅናቸው ነው፣ መልስ ይሰጡናል እያለ ያሉ ለዛ መልስ ሳይሰጡ አሁን ዝም ብለው ጠይቀን መጥተናል። እንደ ባለፈው መግለጫ የሞተው ብዙ የተቀላቀለ ነው። ተመርጦ የሞተ ክርስቲያን የለም። ድብልቅልቅ ያለ መግለጫ ሰጥተው ጭራሽ ግራ ጋብተውን ዝም የሚሉ ከሆነ ነገሩ ይቀጥላል። ሞቱም አይቀርም፣ የእኛ ጩኸትም አይቀርም፣ ነገሩም ከቁጥጥር ውጭ መሆኑ አይቀርም። በቃ ቤተክርስቲያንም ልጆቿ እርስ በርሱ ቅድም እንዳሉ መሆኑ አይቀርም። ስለዚህ አሁንም ነገ የምንጠብቀው መግለጫ አለ። በቃ አሁን ነገ የምንጠብቀው እነሱ የደረሱበትን እንዲያሳውቁን፣ በቃ ለምዕመኑ ግልጥ እንዲያደርጉ፣ ለእኛ ለልጆቻቸው የደረሱበትን እንዲያሳውቁን። እንዲህ የተነጋግረን ከዚህ በኋላ እንዲህ ተደርጓል፣ በቃ ይሄ ነገር እንዳይመጣ እንዲህ በአርሲ የሚሆን በየትኛው ማለት እንዴ የምንጮህ እኮ እኛ ለአርሲ ብቻ አይደለም ለሚታገቱን ጭምር ነው። መንገድ ላይ እየታገተ አገሩን ሳይገባ የቀረው ወገናችን ስንት ነው? አሁን እኮ ሸገር ብለና ወደ እንትኑ መስመር መሄድ እኮ አልቻለም እንደፈለግን። ይሄ ሁሉ እኮ እየሞተ ያለው ክርስቲያኑ ጭምር ነው እንዴ። እኛም ይሄኛው በክርስትናው በኩል መጣ ብለን ዝም ብሎ ደግሞ እንደ ሁኔታ የሚሞተው ደግሞ የሚታገተው ጠፍቶ የሚቀረው ብር የሚከፈለው ብዙ ነው። ለዚህ እኮ አባቶቻችን ያገባቸዋል። ይሄ ፖለቲካ አይደለም። በሰው ህይወት ሰው ሲሞት እንትን ማለት ፖለቲካ ሊሆን ይችላል። እንግዲህ የሚያደርገው አካል ካለ ቅድም እንዳልኩት ያደርገው። ዞሮ ዞሮ ግን ነገም መፍትሄ እንዲሰጡን ከዛ በኋላ ደግሞ ለሚቀጥለው እንዳልሞት እኛ እንድንታገል ራሳችን እንድናስከብር ማድረግ ያለብን። እኔ አሁን ከአባቶቻችን የምንጠብቀው አሁን ያልኩት ነገር ነው። በቃ እንዲመሩን እንዲያሳዩን፣ በቃ እንዲህ ነገር ሲሆን እንዲህ በዚህ መልኩ ሄዱ። እኛም ዝም ብለን እኮ አሁን የምንሄድበት ግራው ገብቶ ነው እዚህ ላይ እንትን እያልን ያለን አንድ ቦታ ቁጭ ብለን በሚዲያ እያስተላለፍን ያለ ነው። የት እንሂድ? ምን እንስራ? ማንን እንጠይቅ? ምን መፍትሄ እናንጣ? ምድር እኮ ከእኛ አቅም በላይ ስለሆነብን ነው። ዝም ብለን ብንወጣም
መልሶ የሚሆኑ ቅድም እንደተባለው ምንም ነገሩን ግራ ማጋባት ነው የሚለው። ዝም ብሎ ወጥተን ወደ አንዱ ሂዶ ዝም ብሎ ቢጠይቅ ግን መፍትሄ እንዲመጣ በህብረት እንዲመጣና ምንሄድበት አቅጣጫ አባቶቻችን ስላሉ ይመሩናል ብለን ስለምናምን እነሱን እየጠበቅን መሆኑን ይወቁልን። ከዛ ውጭ እኔ አሁንም በአርሲ ያሉ ምዕመናን በአርሲም ያሉ ቤትም ያሉ ምዕመናን ራሳቸውን ካሉበት አካባቢ ጋር ሆኖ ተማክረው እንደ ክርስትና መጠበቅ አለባቸው። እሱ ደጋግ ቤተክርስቲያናቸው ራሳቸውን ከካህን ጋር ራሱን መጠበቅ አለበት። ነገ እኮ ሻሽ ጠምጥሞ የማይሄድበት ደረጃ እየደረስ ነው። አሁን እኮ የለም አይደል? አሁን በዚህ ሰሞን እንግዲህ ሲነሳ በዛም ግርግር ሲሆን እኮ ካህን በራሱ ሻሽ ጠምጥሞ ለመሄድ በጣም አስቸጋሪ ይሆንበት። ያ ከመምጣቱ በፊት ተከብረን ሻሽ ጠምጥመን በየእንትናው ስንሄድ ሰው ጉንብስ ብሎ መስቀል የሚሳለምን ጉልበት የሚስምን ራሳችን አስከብረን ስንኖር እንደ ልባችን መንቀሳቀስ የምንችለው። ስለዚህ ሻሹን አውልቆ መሮጥና መደፈጥ ዋጋ የለው። ፊት ለፊት መጥቶ ተጋፍጦ ራስን ማስከበር ነው። ሞት ከሆነ ሞት ነው፣ ህይወት ከሆነ ህይወት ነው። ከዚህ ከሞት ያልተሻለ መኖር ደግሞ ጠቅስትለን ከሞት ያልተሻለ ኑሮ መኖር የለብን። ወይ መኖር አለብን፣ መኖር ከሆነ መሞት ከሆነ መሞት አለብን እንጂ እየኖሩ መሞት በጣም ትልቁ እንትን ነው። ይሄን ያን ልጅ እያለ ይሄን እሱ ነው እና ምለው አርሲዎችን ሆነ በየትም አካባቢ ያሉ ከዚህ በኋላ ዝም ብሎ መሞት ሞኝነት ነው። በቃ ዝም ብሎ መሞት ሞኝነት ነው። ማንንም እንዳይጠብቅ ወገሌ ያድነኝ ብሎ መጠበቅ እስከዛ ሞኝነት ነው። ከላይ ተነጋግሮ መፍትሄ ተሰጥቶበት እንዴት አይቶ እንዴት ተበዛቁ እስኪሆን ድረስ መጀመሪያ ራሱን ማድን አለበት። ሰው እንዴ እየሞትኩ ነውና አድነኝ ብሎ ዝም ብሎ ቁሞ ላይኛው እስኪመጣ ድረስ መልእክት እስኪመጣ ድረስ ቁሞ መሞት የለበትም። ራሱን ተከናብሎ ማድን አለበት በአድን በሌላ መንገድ እሱ ነው። ሁለተኛው እኔ ሙስሊሞቹ እኔ አሁን ሰሞኑን አይተው ከሆነ በሙስሊም ያሉ ወገኖች መግለጫ የሚሰጡ ወገኖች እና ጥሩ ነው። በቃ እውነት ከሆነ ጥሩ ነው። እኔ ግን እውነት ነው የሚለው አሳማኝ አይደል። እውነት ነው ወይ? አንዳንዴ ይሄ የሚሰራ ስራ አለ። አንተ እዛ ግደል እነዚህ አብሬ ላልቅስ፣ እንደሱ ከሆነ በጣም አደገኛ ጉዳይ። አሁን እነዚህ መግለጫ እየሰጡ ያሉት ወገኖች እንደ ሰብአዊነት ተሰምቷቸው አብረን እንኖር ብለው ከሆነ እናመሰግናለን። እንኳን ድምፅ ሆኑ፣ እንኳን አብረው አገዙን። የሚያመልኩት አምላካቸው ለእነሱ ደግሞ ዋጋ ይከፍላል። በልጆቻቸው በጎ ነገር ይገጥማቸው እነዚህ ሰዎች እንደ ሰብአዊነት ካሰቡ። ከዛ ውጭ ግን በደንብ መመርመር ግን ያስፈልጋል። ነገሩን ለማልበስ እነዛ እኛን አይወክሉ እኛ እኮ እዚህ አብረን እያለቀስን ነው የሚለው ነገር ግን አይሰራም። ያ መሪ ያለው እዛ ያለው ህብረተሰብ እያየን እኮ በየሚዲያው ግደል፣ ካልቀደልክ አይሆንም፣ ካልሰየፍ አይሆንም፣ አጽዳ እያልኩ እየሰማ ነው። እነሱ ከሌሉበት ያን አካል ለይቶ አምጥቶ እስልምናን አይወክልም ብለው እስልምና ነው አይደል ሆነ እንዲሆነ እስላሞች ገደሉ ምናምን ነው እየተሰጠ ያለ። በቃ እንደዛ እንዳይሆን እንደዛ የሚለውን አካል የእስልምናው አካል አለመሆኑ በጋድ ማሳየት ያስፈልጋል። በቃ አካላችን አይደለም ብሎ አሳልፎ መስጠት ያስፈልጋል። በቃ ይሄው እንደፈለክ አድርገው ለህግ አቅርቡ፣ ይሄ ሰው የኛ እምነት ተከታይ አይደለም ማለት ያስፈልጋል እንጂ ዝም ብሎ መግለጫ መስጠት እኔ በቂ ነው። አንደኛ እሱ። በሌላ መልኩ ግን አሁንም እየገደሉ ያሉ ግደል የሚሉ ለመግደል ያሰቡ እስላሞች እንደው ስለ እግዚአብሔር ቢለው ቢተው እንደው ስለ እነሱ ስለሚሉት ስለፈጠራቸው ቢለው ቢተው አብረን ብንኖር ይህች ሀገር የጋራ ብትሆን ይህች ሀገር አብረን በጎዳናው አብረን ብንጓዝ በየትራንስፖርቱ አብረን ብንሄድ ከዚህ በኋላ በየትራንስፖርቱ አብሮ መሄድ ይኖረን ብላ ያስባል። አንድ ነገር ቢነሳ እኮ እዛው ላይ ልቂት በቃ አንተ እና ቢተው ስለ እግዚአብሔር አንድ። ሁለተኛ ደግሞ ቢያርፍ ነበር በቃ ከዚህ በኋላ ቢያርፍ እንደው በስነ ልቡና ከሆነ እውነት ለመናገር እንደው ከነሱ ያነሰ ወጣት ይኖራል ብዬ አልገምትም። ከነሱ ወጣት የሚያንስ ወጣት ይኖራል። እኩል ነው የምንኖረው። የምንበላውም እኩል ነው፣ የምንጠጣውም እኩል ነው። የምንኖርበት ምናልባት እንግዲህ በገንዘብ በኩል ምናልባት በሌላ ደጋፊ በኩል ይኖር አይኖር አላውቅም። የእግዚአብሔርን ኃይል ይዞ ከተነሳ ወጣቱ ያንሳል ተብሎ አይታመንም። እንደው ይፈራልም ተብሎ አይታሰብም። የሚፈራው ግን ፈጣሪም ስለሚፈራ ወደዛ መንገድ ሄዶ ከመጨፋጨፍ መኖር አይሻልም? አሁን በአንድ ላይ ተዛዝኖ ተኖሯል እኮ አይደል? ሙስሊሙ ሲድር እኮ ክርስቲያኑ ሁሉ ለብቻ በሬ ተሰጥቶት በልቶ አይደል? ክርስቲያኑ ሲድር ሙስሊሙ ሞቶ ለብቻው በሬ ተሰጥቶ ለብቻው በልቶ አብሮ ተጫውቶ እንደ ሃይማኖቱ ባልቶ በልቶ አብሮ ተቀላቅሎ ተጫውቶ የኖርበት ሀገር አይደለችም። ይህችን ሀገር እንደዛ ለማድረግ ሙስሊሞቹ ከልብ ያሉ ሙስሊሞች ትላልቆቹ አባቶች የእምነት አመራሮች ከዚህ ከላይ ሆኖ የሚያጠፋውን አካል ለይተው መስጠት አለባቸው። ከዛ ውጭ ካልሆነ እነሱ ከላይ ሆኖ መግለጫ ሰጥተዋልና ነገሩ ሲነሳ እነሱን ይለቃቸዋል ማለት አይደለም። ምክንያቱም አንዴ እንትን ወደ ነገር ከገባ እኔ ትናንት እንዲህ ብዬ ነበር ወይ ቢል የማይሰማ ትውልድ። በነገራችን ላይ እዚህ ላይ ሁለት ነገር ነው። አንደኛው እነዚህ ግደል፣ ረድ፣ ጨፍጭፍ፣ አታቃጥል እንደውም መስጊድ ይሆናል የሚሉ አካላት በሀገሪቱ ሕግ መጠየቅ ነበረባቸው እውነት ለመናገር። ምክንያቱም ሰው በአደባባይ ግደል ብሎ ከኖረ ሌላው መሞትማ ምንም ከዛ በኋላ እኮ ህጋዊ ነው ማለት ነው። ገዳዩን ግደል ብሎ ካልተያዘ በቃ መግደል ህጋዊ ነው ማለት ነው። ህጋዊ ሆኗል ማለት ነው።
በቃ እነሱ ተፈቅደዋል ልማት ፈቃድ ተሰጥቷቸዋል ልማት። ምክንያቱም አይተናል ብዙ ቦታ እንዲህ አይነት ሁኔታ ሲናገሩ ብዙ ዓመት ሆኗቸዋል። አንደኛው ነው። ሁለተኛው አሁን ላይ ስለሞታቸው እናዝናለን፣ ቤተክርስቲያን ስለመቃጠሉ እናዝናለን ብለው መግለጫ የሰጡ ሰዎች ትናንትና ይሄ ትርክት እንዲመጣ ብዙ መጽሐፍ ተጽፏል። የብዙዎቹንም ደግሞ አንበናል መጽሐፎቻቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ውስጥ ትጨቁን እንደነበረ፣ ሙስሊሞቹ ትበዘብዝ እንደነበረ፣ ትውልዱ ሊበቀላት እንደሚገባ የጻፉ ሰዎች በዛ በእነሱ በጻፉት ትርክት ዛሬ ቤተክርስቲያን የሚበቀል ትውልድ ፈጥረው ዛሬ እነሱ መጥተው ደግሞ እናዝናለን ቢሉ ያ ከሰው ልብ ሊገባ ይችላል። ምክንያቱም የብዙዎቹ ስለምናሉት ብዙዎቹ በጓዳ ግዴል ብለው ጽፈው በሜዳ መጥተው ደግሞ ወርውሮ መምሰል አሁን የመጣው የዘመናዊ ነው። ነገራችን ላይ እስልምና በኢትዮጵያ የኖረው በጣም በመተዛዘንና በመቻቻል ነው። አባቶቻችን ተዋደው የሞቱት። አሁን የመጣው ይሄ ጊዜ የወለደው ዘመን ያመጣው ከሌላ ዓለም ተቀድቶ የመጣው በጣም በመግደልና በማሸበር የሚያምነው ነው። አሁን አደገኛ ነው። ስለዚህ ይህንን አባቶቻችንም ይሄ ይጠፋቸዋል ብለን አናስብ፣ ይሄንን ይስቶታል ብለን አናስብ። ስለዚህ እዚህ ላይ በጣም ስራ መስራት ይፈልጋል። አስበውበት ስለሚያደርጉ ፕሮጀክት ቀርጸው እያደረጉ ስለሆነ ግራኝ አህመድ ወራሪ አይደለም በቃ የኛ መሪ ነው ብለው በአደባባይ በአዋጅ የተናገሩ ሰዎች ናቸው። እነዚህ ሰዎች የእሱ ልጆች ነን ብለው የእሱ የመንፈስ ውላጆች ናቸው። ስለዚህ ቤተክርስቲያንን ሲያዩ ያ የግራኙ ያኛው ያ ቤተክርስቲያንን ያቃጠለው መንፈስ ውስጣቸው ይጮህ በቃ ምዕመናን ሲያዩ እንደዛ ነው የሚያደርጉት። ስለዚህ ይሄ ከነሱ በኩል የሚቆም ነው ተብሎ አይታሰብም። ወይ ቤተክርስቲያን ራሷን የምትከላከልበት መፍትሄ ካልወሰደች ወይ ደግሞ አገሪቷን በሚመራው አካል አገሪቷን በሚመሩ አካላት በሀገሪቷ ሕግ እኩል የሆነ የመኖር መብት ካልተሰጠ እነዚህ የሚጮሁና አደባባይ ወጥተው የሚዝቱ የሚያስፈራሩ በአዋጅ ግደል ጨፍጭፍ ብለው መመሪያ የሚሰጡ አካላት እስካልተጠየቁ ድረስ ወንጀለኞቹ አደባባይ ወጥተው እስካልተጠየቁ ድረስ ወደፊት እነዚህ ሰዎች ስራቸውን ያቆማሉ ተብሎ አይታሰብም። ታስቦበት ታቅዶበት የሚደረግ ስለሆነ አሁን እኔና ሰዎች በምንሰጠው ተማጽኖ ቢቆሙ ሰዎች አሉ። ምክንያቱም ብዙ ዘመን ጥናት ያደረጉ ሰዎች ናቸው እና ፕሮጀክት ቀርጸው ነው የመጡት። በነገራችን ትናንትና ሌሎች ዓለማት ላይ የነበረውን ክርስትና በማጽዳት በማጥፋት ክርስቲያኖቹን በማሳሳት ቤተክርስቲያን እንዲያኖር በማድረግ በተለያዩ ዓለማት ካደረጉ በኋላ ኢትዮጵያ ውስጥ ከፍተኛ ፕሮጀክት ቀርጸው ነው የሚሰሩት። ይህን ደግሞ በመጽሐፍቶቻቸው አይተናል፣ በልዩ ልዩ ጥናታዊ ጽሁፎቻቸው አይተናል፣ መጽሔቶቻቸውን አይተናል፣ አደባባይ ወጥተው በሚዲያ የሚናገሩት ነው አይተናል። በቃ ገና ይቀራታል የሚሉ ሰዎች ሰምተናል። ገና ኦርቶዶክስ ይቀራታል፣ ገና መመታት አለባት፣ መገደል አለባቸው የሚል እና ይሄ ሁሉ ምንድነው የሚያሳየን ከባድ እጅ አለ። ስለዚህ አሁንም መግለጫ የሚሰጡት ውስጥ ራሳቸው ትውልድ የፈጠሩ ሰዎች ናቸው፣ ገዳይ የፈጠሩ ሰዎች ናቸው ለማለት ነው እና ሰፊ ስራ ነው የሚጠበቅበት። ሌላው እዚህ ላይ ሳረሰው ይመጣል። በእኛም በኦርቶዶክስ ቤተክርስቲያን ውስጥም እንደዚሁ ሊታረሙ የሚገባቸው አካላት ግን ቅድም እንዳልነው ሌሎቹ ላይ የምናርመውን የምናስተካክለውን ይሄ ትክክል አይደለም የምንለው እኛም ላይ ደግሞ ማድረግ አለብን። እኛም ጋር ቤተክርስቲያንን ወይ ውስጥ አይደሉም ወይ ውጭ አይደሉም ቤተክርስቲያንን ለገዳይ አሳልፈው የሚሰጡ በጣም ብዙ በመጽሐፍ የሆነ ነገር በመስጠት ቤተክርስቲያኒቷን ለገዳይ የሚያመቻቹ ሰዎች አሉ። ስለዚህ ሁሉም ስርዓቱን መያዝ ይኖርበታል። ያ የሚሆነው ግን አባቶቻችን የድርሻቸው በልካችን ስንሄድ ነው። ልካችንን ከሳት አሁን ምን ለሁሉ ገደል አባቶቻችንን በልኩ ካልሄዱ እኛም ልካችንን ጠብቀን ካልሄድ እኛም የአባቶቻችንን እንተካ ብንል የእነሱ ቦታ ሄደን እንምራ ብንል እነሱም ደግሞ እንደዛ ቢል አስቸጋሪ። ስለዚህ ሁሉም መስመሩን ጠብቆ ይሄድ ነው። ያ ሲሆን መፍትሄው ላይ እንደርሳለን የሚል ሀሳብ ነው ያለኝ። በጣም ጥሩ። እንግዲህ ይሄው እንግዲህ ስንለው የነበረው ነው። ከዚህ በኋላ እኔ ትልቁ ሊቃውንተ ቤተክርስቲያን በያላችሁበት በየሚዲያው እየተናገርን ያለ ነው። የቤተክርስቲያን መምህራንም ከላይ ጀምሮ በቃ ቀደም እንዳልኩት የመገናኛ መስመር አብጅተን መነጋገር መገናኘት አለብን በአካል የሚለው መልእክታችን። በቃ ሚዲያችን ይታወቃል። እኛ ሌሎቻችሁ ሚዲያችሁን እናውቃለን። ፈቃደኞች ከሆን እውነትም ተናግሮ ዝም ብሎ የአየር ሰው እንደዚህ ዝም ብሎ የመልእክት ሰው ብቻ ሳንሆን በአካል ተገናኝቶ ምን እናድርግ፣ ወዴት ሄደን እንጠይቅ፣ በምንኛው አቅጣጫ ራሳችን ለመከላከል ብቁ ነው የሚለውን ለማድረግ ሁላችንም የሆነ አቅጣጫ ይዘን መሄድ አለብን። የአባቶቻችን መልእክት ተከትለን ከዛ በኋላ በእነሱ ትእዛዝ ስር ሆነን መሄድ አለብን። እነሱ ዝም ካሉን እዛ በኋላ ደግሞ እንግዲህ መቼስ አባቱ ዝም ያለው ላይ መቼም ራሱን ቢሆን አባቱ ዝም አለውና ራሱ ዝም አይልም። ያው ተስፋ ያደርጋል። አባቱ ዝም ካለ ራሱን ይሞክራል። ስለዚህ እነሱም ደግሞ ዝም አይሉንም፣ በእርግጠኝነት ዝም አይሉንም። የአሁኑ ስለበዛ ከመጠን በላይም ነው። ይሄን አይቶ ዝም ማለት ግን ከገዳዮቹ ያለውን ችግር በደንብ እንደው ተረድቶ ይሄን ሁሉ ጩኸት እያዩ
መልስ አለመስጠት ግን በነገራችን ላይ በጣም የመጨረሻ ተስፋ የሚያስቆርጠው በጣም ይሄ ሁሉ የሚመለከት ስለሆነ እንደዚህ መልስ መስጠት በጣም ወሳኝ ግዴታ፣ ለመከባበርም ቤተክርስቲያን ለማስጠበቅም ትልቁ ነው እና ሁላችንም ለመፍትሄው አካል ነው። ሌላው እንግዲህ በዚሁ የሚለው ያው እርዳታ ቅድም መምህራን ስተውታል። እዚያ ላይ በጣም መጠንቀቅ አለብን። አሁን እንግዲህ ከዚህ በኋላ ለአርሲዎች ለእንትናዎች እየተባለ ብዙ ቀጣፊዎች በነደዱት ላይ እሳት የሞቁ ብርዳቸውን ያራገፉ ብዙዎች አሉ። በቃ እንጨቱ እየተቃጠለ እነሱ ብርዳቸውን በቃ ያላቀቁ እጃቸውን ያፍታቱ ብዙዎች አሉ፣ ልምድ ያላቸው። እንዲህ አይነት ሲሆን በቃ አስቀድሞ አዛኝ አልቃሽ መስለው በቃ እዛ በኋላ እዛ ቦታ ተገኝተው ከዛ በኋላ እሱ ነው የሚሻለው፣ እዛ ላይ ተገኝቷል፣ እዛ ላይ እነሱ ጋር ነበረ ተብሎ አመኔታ እንዲሰጠው እሱ በቃ እሱ ለእነሱ የቀረበ ከሱ ላይ አዛኝ የሌለ መስሎ የራሱን የሚያካብት ብዙ ሰው አለ። በዚህም እኔ እንግዲህ የተቋቁሟን የእርዳታ ምናምን የሚል ሰምተናል። ይህንም በደንብ ከታይ እንዲወርድ መደረግ አለበት። በአባቶቻችን ከላይ እስከ አጥቢያ ድረስ ወርዱ ያ የሚረዱት አንድ ሆነ። ሁለተኛ ግን እኔ ከዚህ በኋላ ሰው እየሞተብን ስንረዳ መኖር የለብን። በቃ እንዴ ተረጅዞ መኖር እስከ መቼ ነው? ሀገራችን ኢትዮጵያ ተረጅ መሆን የለብንም ተብሎ አይደለ እንደ ሀገር ልማት የሚለማው ትግል የሚደረገው እኮ ለውጭ አሳልፈን ራሳችን መስጠት የለብንም፣ ተረጅ መሆን የለብንም ተብሎ እየተገደለ የተረፈውን ረጅ፣ የተቆመጠ ረጅ፣ የተሰበረ ረጅ፣ የተቃጠለ ግማሽ አካል እየረዳን ያውም ላይድን እሱን መኖር የለብንም። በቃ ሞቱን ነው ልንታደገው የሚገባው፣ ሞቱን ነው ልናስቆምለት የሚገባው። ይሄ ዕለታዊ ጉዳይ ነው። እኔ አሁን እዚህ ላይ ይረዱ ምረው ብዙ ምንትን የለም ሆነ ለመናገር ያው እንዳይረባቸው እንዳይራቁቱ እንዳይታረዙ ለዕለት መቼ ሰው ናቸውና ይረዱ። ግን መጨረሻቸው የአሁኖቹ አለ መጨረሻ ለነገ በቃ የማይረዳ አካል ዝም ብሎ በየጊዜው እርዳታ እያለቀሱ አስከሬን ታቅፎ ማልቀስ ይሄ መሳቂያ ነው እና እንደ ሁልጊዜ እርዳታ መጠየቅ አይጠበቅም። የእርዳታ እንድንረዳ የሚያደርገንን ምንጭ አድርቆ ሰው እንዲበላ እንዲጠጣ እንዲኖር ዘና ብሎ እንዲኖር በክርስትናው እንዲከበር እንግዲህ እኮ መጀም ጉልበት ካልተፈታተን አንዳንዴ ሰው አይከባበርም። በነገራችን እንደ አሁን ክርስትናችን ስለማያዝ ነው እንጂ አንዳንዴ ሰው አንዳንድ አይተው ከሆነ አንዳንድ ሰው ሁሉም ወጣው ይላል፣ ያም ማን ይነካኛል ይላል፣ ያም ማን የሚከነገር ሁለቱም አንድ ቀን ተገናኝተው ከተፈታተኑ በኋላ ምንድነው የሚያደርጉት? አንዱ የማያቸንፈው ከሆነ የሚሆኑት ምንድነው? ተከባብረው ነው የሚኖሩት። አትንካኝ አልነካም፣ አትድረስብኝ አልደርስብህ፣ ሌላውን ሲያስፈራሩ ይኖራሉ። እነሱ ሁለቱ ግን ምንም አይገናኙም፣ በቃ ተከባብረው ነው። ስለዚህ አንዳንዴ አቅምን ካላየ ሰው ማንም ሊፈራ ይችላል። በልቅሶ በመረዳዳት በምናምን በመግለጫ በምናምን ሰው ሊፈራ ይችላል። አቅምን በደንብ ወጥቶ እንግዲህ መቼስ እንግዲህ ልገሌ ከመጣ ብሎ ተሰልፎ ና እንግዲህ ብሎ አንዳንዴ መጠበቅ ጥሩ። ስለዚህ እኛ እንደው ያን ያህል ደፍረው ግደሉ መንበሩ እንደነሱ አንሆንም ብለን እንደነሱ አንሆንም ሃይማኖታችን መያዝ እንጂ ለመከላከል ግን ቁሙ አቅምን ማሳየትና መቁቶ ማዳን ይገባል ማለት ነው። ሌላ ምለት እሱ ነው። እዚህም ላይ ሁለት ሀሳቦች እንደመደምደሚያ መርሃ ግብራችንን ለማጠናቀቅ አንደኛው እነዚህ የሚሰጡ እርዳታዎች አንድ ፍሰት ሊኖራቸው ይገባል። በተበታተነ መንገድ ፍጹም መሆን የለበትም። የኛ መልእክት ነው። ፍጹም ምንም ይሁን ማን አንድ የሆነ ቋት መኖር አለበት። ማንም ይሁን ማን በተበታተነ መንገድ በማህበር ያ በሌላ ጉዞ ካረገ ግን ምዕመናን እንዳይበዘበዙ ሌላ ቦታ ያሉት ማለት ነው። እዚህ ያሉት ተበዝብዘዋል፣ ቤታቸው ተቃጥሏል። ደግሞ ሌላ ቦታ ያሉት ደግሞ የሌቦቹ ሲሳይ እንዳይሆኑ እዚህ ላይ ጥንቃቄ እንዲደረግ ነው አንድ። ሁለተኛው በታች ያሉ መልእክቶች በሚዲያም ይሁን በአጥቢያ ደረጃ የሚሰጡ መልእክቶች ወይም የሚሰጡ ትምህርቶች ቅርጽ እንዲኖራቸው አሁንም ከላይ መመሪያ መውረድ ያለበት። አሁንም ከላይ መመሪያ መውረድ ያለበት ምለው ለምንድን ነው? ዝም ብሎ ያም እንደፈለገው አንዱ አይናገርም፣ አንዱ ደግሞ ይናገራል። አንዱ ሲናገር አንዱ ይፈርጀዋል። አያችሁ፣ አሁን ይሄ በጣም ችግር እያመጣን ጭምር እነገሌ ተናገሩ፣ የምዕመናን ተቆርቋሪ ናቸው፣ እነገሌ ደግሞ አይናገሩም፣ ለምዕመናን አይቆረቆሩም ማለት ነው እየተባለ በታች መፈራረጅ እየተፈጠረ ስለሆነ ከላይ መመሪያ መውረድ። መመሪያው ምንድን ነው? አይ ፍትህ እንዲመጣ መጠየቅ ከሁሉም የሚጠበቅ ነው። እኛም የምንችለውን ያህል እያደረግን ነው። ስለዚህ እታች ያላችሁትም በመጠኑና በልኩ እየተከባበራችሁ ተመላለሱ። ከታች ያለው እንዳይበታተን፣ ታች ያለው ከተበታተነ ወደ ላይ ነው እና እንዲህ አይነት ወጥ የሆነ ጩኸት እንዲኖር እሱንም ከላይ ያለው የሚጠበቅበት ነው ብዬ ነው የማስበው። የሚሰሩትንም ግልጽ ማድረግ አለባቸው እያስባል የሚሄዱትን ሂደት የሚያስቡትን ሀሳብ ለእኛ ግልጽ፣ እኛ ከዛ በኋላ ታች የምንናገረው እነሱን እየተከተሉ ይሆናል ማለት ነው። ዝም ብለው ከሰሩ ግን በጣም ከምንጠብቀው በላይ እየሰሩ ሊሆን ይችላል። እኛ ደግሞ ምንለው ምንድነው ከምንጠብቀው በታች ናቸው ነው። ስለዚህ ይሄ እንዳይሆን ወደ ታች ግልጽ የሆኑ ሁኔታዎችን ማምጣት፣ ታች ላሉ ለመምህራን እንደዚህ አይነት ሚዲያ ላላቸው ሰዎች ግልጽ ማድረግ፣ ለሚጮሁ ጩኸት ቅርጽ እንዲኖረው ወጥነት እንዲኖረው ለመፍትሄው እንዲያግዝ ይሆናል ለማለት ነው።